አሁንም ደግሜ ጠይቃለሁ። ድኝ ያለው ብለሃል፣ ስራ አይጠበቅብኝም ብለሃል። ለመዳን ተሳስቻለሁ። ለመዳን አይጠበቅብኝም። ኦፊሻል ሞቶ አልቀረም። ዋናው እሱ ነው። ጀስት ግን ከ15 ዓመት በኋላ ቢሆን ይሞታል። ለማንኛውም ለምን ይሄ ጥቅሳው ከሳሊቬሽን ጋር ከመዳን ጋር ተመጣጣኝ አይደለም። ዮኒ ማኛ መሞት አይቀርም እያልከኝ ነው? እንደዚህ አይነት ወንጌል አለ እንዴ? በስም አጋንንት አላወጣንም፣ ምንም አምነውት ነው ያወጡት። በስሙ ጸድቅ ያለው ብለው በስም አጋንንት አላወጣንም፣ ምን በስም ብዙ ተአምራቶችን አልሰራንም፣ ምን የአባቴን ትእዛዝ የሚጠብቅ እንጂ ጌታዬ ጌታዬ የሚለኝ ሁሉ አይድንም ይላል። አሁን እዚህ ጋር ምን ልትለኝ? እዚህ ጋር ያን እያደረጉ ሲዞሩ አይሁድ ውስጥ አንድ ሰው አዩት። ምንድነው ሲባል ይህ ሰው እነሱ የሚከተል አይደለም፣ ነገር ግን አጋንንት አወጣ። ከዛ እነ ዮሐንስ ተው ተው አሉት፣ ከለከሉት። ከነሱ ጋር አይደለማ ተው አትችልም ሲሉት ይሄን ጉዳይ ወደ ኢየሱስ በክርስቶስ ያምናል አያምንም? ቀለል እናድርገው። ማብራታ የማይቃወመን ሁሉ ከኛ ጋር ነው አለ። ይህ ማለት ግን እዚህ ጋር ቃል በቃል ይሄ ሰውዬ ምን ሆኗል ማለት ነው? ኢየሱስ ፈቃዱን ሰጥቶታል ማለት ነው። ደሊቨር ካርገ በኋላ ፈቃዱን አግኝተዋል አይደለ? አትቃወሙ። ስለዚህ ኢንክራይስት የሚሆኑ ሰዎች፣ ሪጀነሬት የሚሆኑ ሰዎች፣ በመንፈስ ቅዱስ የሚታተሙ ሰዎች ሁሉ መልካምን ስራ ብቻ የሚያደርጉ ናቸው። ግን በኃጢአት ጸንተው እንደዚህ ስለ ደግሞ ሰው ጌታን ከተቀበለ በኋላ አይደክምም አይደለም። ለምሳሌ እኛውን ኢየሱስ ሊቀ ካህን ነው አማላጅ ነው ብለን ስናስተምር ለምን ደክመው ድካም እሱ ሊቀ ካህናችን ነው አስታራቂያችን ነው እያለን ነው። አየህ ሰው ጌታን ሲቀበል ሲድን ፐርፌክት 100% ፍጹም አይደለም ይሆን ነው። ፍጹምነት ላይ አይደለም የገባ ነው። ኢየሱስ ክርስቶስን ወደ መምሰል ህይወት ማደግ ነው የዳንን፣ ግን እሱ ወደ መምሰል የምናድግ ነን። በዚህ መካከል አቅደን ሰፍረን የምንሰራው ኃጢአት የለም። ፕሮባቢሊቲ ግን ኃጢአት ብንሰራ ሊቀ ካህን አለ። ለዚህ ደግሞ ጥቅስ የሚሆነኝ በአንደኛ ዮሐንስ ምዕራፍ 2 ላይ ነው። ልጆች ወይ ኃጢአትን እንዳትሰሩ ጽፍላቸዋል። አየህ አሰ ፕሮቴስታንት ዲኖሚኔሽን ኃጢአት መስራት ሮንግ ነው። ዛሬም ነገም የምናስተምረው ጃጅ የምናደርገው እንደዚህ ነው። ማንም ኃጢአትን እንዳይሰራ፣ ነገር ግን አለ ፕሮባቢሊቲ ሪስትሪክት የትኛው እምነት ነው አሁን በኦርቶዶክስ ኃጢአትን ስሩ? ይሄን ልጨርስ። ኃጢአትን እንዳትሰሩ ካለ በኋላ ፕሮባቢሊቲ በስጋ ውስጥ በሪስትሪክትነት ስላለን ድካም ሊያገኘን ስለሚችል ማንም ግን ይላል። አየህ ፕሮባቢሊቲ ነው። ማንም ከእናንተ መካከል ኃጢአትን ቢሰራ በአብ ቀኝ ጠበቃ አለው። አየህ ብንሰራ ጠበቃ አለን። ግን አውቀን ሰፍረን ደልዘን ስለ ዳንን ስለማንጠፋ ብለን ምንሰራው ኃጢአት የለንም። እንደዛ ነው ዮኔ። ስለዚህ በብዛት ዘድ 10 ተጽፏል። አነባለሁ። እኔ የማነብሰው ነው። 10 ሳታውቁን አወቁን ምናምን የምትለውን አረጋጋው። እኔና እሱ እናውራ። አይዞ። ስለዚህ አሁን የምጠይቀህ እንደዛ አይነት እምነት ካላችሁ ለምን ተለያያችሁ? ቀለል ያለ አድርገህ መልስልኝ። ኦኬ እሺ። ተለያያችሁ ማለት መዳን ላይ አይደለም፣ የተለያየ ነው። ሁሉም አሁን ይሄ ማንኛውም በፔንቴኮስታል ውስጥ ያለው ፐርስፔክቲቭ አንተ እንዳልከው አንዱ ኬልቪኒስት ነው፣ አንዱ አርሜኒያዊ ነው ምናምን። ግን መጥቶ ሁሉም የሚያምነው በመሰለ ድነናል። በቃ አለቅ የተረጋገጠ ደህንነት አለን፣ እጃችን ላይ ኢንተርናል አሹራንስ አለን፣ የዘላለም ሕይወት አለን ብሎ ሁሉም ያምናል። አንድ የሚያደርገን እሱ ነው። እዚህ ላይ አንድ ከሆነን እንዴት ዳንን የሚለውን የተለያየ አስተሳሰብ ቢኖራቸው አይመለከተኝም። አንዱ ተመርጬ ዳንኩት ይላል፣ አንዱ ደግሞ ፈቀጄ በነፃ ፍቃዴ ዳንኩት ይላል፣ አንዱ ለክርስቶስ ኢየሱስ የሞተው ለተመረጡት ነው ይላል፣ አንዱ ደግሞ ለዓለም ሁሉ ነው ይላል። በተለያየ መንገድ ግን ይሁን ዞሮ ዞሮ መዳን ላይ ሁሉም ይስማማሉ። ስለዚህ እኛውምና ትልቁ ታርጌታችን መዳን ላይ አንድ እንሁን ነው። ከዛ በምን በኩል መተን እንዳልን እሱ አይመለከተንም። በፈለገው ሰው አስበው ይምጣ። ዋናው ግን ድኛለው የዘላለም ሕይወት አለኝ ብሎ ኮንፌስ ማድረጉ ላይ ነው። ስለዚህ ብዙም እንትን አይደለም። አንድ ጥያቄ እዚህ ጋር ልጠይቅህ። እግዚአብሔር የሆነ ነገር ካለ በኋላ ወስን የሆነ ነገር ሀሳቡን ሊቀይር ይችላል ወይስ አይችልም? እግዚአብሔር ኔቨር አይችልም። ከወሰነ ወሰነ ነው፣ አይቀይርም። ስለ ኮንቴክስቹዋሊ ከምን አንግል ነው አሁን እግዚአብሔር ወስኖ የቀየረበት ስፍራ አለ የምታሳየኝ? ቢ አስተምረኝ ፈልጌ ልማረስት ያሳይ። ከዛን አውዳዊ
ትንቢተ ኢሳያስ ምዕራፍ 38ን አብረን ብናነበው ጥሩ ነው። እርግጠኛ ነኝ ግን የአሁኑ ጥቅስ ተልኮልህ ነው። ጌታ ኢየሱስ ምስክሬ፣ እሺ እግዚአብሔር ምስክሬ። እኔ 53 ስንማማር ባለፈው ከተማር ነው የያዝኩት ጥቅስ ስለሆነ ነው። እሺ 53 ስንት ነው? 38 ነው ያልኩ። እሺ 38 ትንቢተ ኢሳያስ ምዕራፍ 38ን ታነበዋለህ። ቁጥር ስንት? ከአንድ ጀምሮ ላነብል። ምን መሰለ? በዛም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነብዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ ነብዩ የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ቤትህን አስተካክለው አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስ እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳያስ እንዲህ ሲል መጣ። ምን አለ? ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምሬአለሁ አለ። ቤትን አሰናዳ ትሞታለህ ነው ያለው። የሚሞት ሰው ነው፣ በቃ ጨርሷል፣ ሟች ነው። ስለዚህ እግዚአብሔር ይሄንን ለኢሳያስ ነግሮት እንደሚሞት ነው። አንተ አሁን ድኝ ያለው ብለህ ያዙ ይልቀቁኝ የምንለው ፕሪንሲፕሎች አሉ። ገብቶሃል? ድህነት እንዴት እንደሆነ ለመናገር ስለምፈልግ ነው አባቴ። ስለዚህ ምን ሆነ? ይሄ ሰው ጸሎት አደረገ፣ እግዚአብሔር አስብ አለው። ከእድሜው ላይ ከሚሞትበት ሌላ 15 ዓመት ሰጠው። ስለዚህ ለአንተ የምጠይቅ ምንድን ነው? አሁንም እግዚአብሔር አምላክ እንዳልኩ የኛ ንስሐ፣ የኛ ስራ፣ የኛ ጸሎት፣ የኛ ምን ሊያደርገው ይችላል? ነገሩን ሊቀይር ይችላል። አንተ አሁን ድኛ ያለው ብለህ ያዙ ይልቀቁኝ በሚባለው አብዛኛው እንደዛ የሚል እንጂ በህይወት የሚኖሩ በህይወት የሚመላለሱ አይደሉም። አብዛኛዎቹ እንደፈለግህ አድርገህ አስተምርና የትምህርት ልዩነት ስላለው ኢድሜ ኮንፊውዥን አንድ የሆነ ትምህርት ካልሆነ አሁን ሜዲካል ስትማር የብሬን ሰርጀንቱ የሚያስተምር የትም ቦታ ብትሄድ አንድ አይነት ትምህርት ነው የሚያስተምር። መጽሐፍ አላቸው። ያንን ፕሪንስፕል ተከትለው ያንን ትምህርት ይማራሉ። የብሬን ሰርጀንት ይሆናል። ያንን ቀዶ ሕክምና ያንን ነው የሚያደርገው። ያንን ትምህርት ነው የሚያደርገው እንጂ ቀዶ ጥገና የብሬን ተምሬያለሁ አንጀቴን ልቅደደው አይደል። ስለዚህ አሁንም ያለው ችግርን ልነግርህ የምፈልገው ምንድን ነው? ድነሃል፣ ከዚህ በኋላ የእሱ ስራ እንጂ የአንተ ስራ አይደለም እያሉ በየጊዜው ሁሌ በተለይ በምድር ላይ ባለው ነገር ላይ የምድርን ስኬት እንጂ የዘላለም ህይወትን ስኬት ላይ ፎከስ ያደረጉ ብዙ አስተማሪዎች በሌሉበት ብዙ በዝግታና በማስተዋል በማይሄዱበት እግዚአብሔር አምላክ ይሄን ማድረጉን እያየ ቅድም ካልከኝ ምንድን ነው እግዚአብሔር ሀሳቡን አይቀይርም ብለኛል። አንተ ካልከው ተነስቼ ነው የምናገረው። እዚህ ጋር ግን እግዚአብሔር ሀሳቡን ቀይሯል። እንዴት አድርገህ ነው አንተ ካልከው ጋር ከኮንቴክስቱ ጋር የምታስታርቅልኝ? ይሄንን ነው የምጠይቀው። ኦኬ እሺ። አሁን እኔ አሁን እግዚአብሔር ሀሳቡን አይቀይርም ብዬ ነው ማወራ። አንተ ደግሞ እግዚአብሔር ሀሳቡን ቀያሪ ነው እያልከኝ ነው ማለት ነው በአጭር አማርኛ። እኔ ሳለው መጽሐፍ ቅዱስ ላይ በእኛ ላይ የሚያደርገውን ቁጣ እንደሚቀይር ሌላ ጊዜም እነግርሃለሁ፣ ሌላም ቦታ አሳያለሁ። ቁጣውን ይቅር እያለ እንደሚቀይር በየጊዜው እግዚአብሔር መጽሐፍ ቅዱሳዊ አድርጌ ያሳያለሁ። የእኛ ምን ስንሆን፣ እኛ ልባችን ሲመለስ፣ እኛ መልካም እየሆንን ስንሄድ ምን ያደርገዋል? ይቀይረዋል። ይሄ የስህተት ነገር ነው። እኔ መጽሐፍ ቅዱሳዊ ነው የምነግርህ። አንተ የምትለኝን ደግሞ ልስማ። እሺ እንግዲህ ያነሳው የሕዝቅያስን ህይወት ነው። ሕዝቅያስ ታመመ፣ ከዛ እንደሚሞት ሰማ። ከዛ ደግሞ ወደ ነቢዩ እግዚአብሔር መጣ ድጋሚ። ከዛ ምሕረት አደረገለት፣ 15 ዓመት ጨመረለት። እግዚአብሔር መጀመሪያ እንደሚሞት ነው። ከዛ በነቢዩ አንደበት ቃል ተቀየረ። ከዛ እድሜ ተጨመረለት። አት ዘ ኤንድ ኦፍ ዘ ዴይ ግን ሕዝቅያስ መሞቱ አልቀረም። ዋናው እሱ ነው። ጀስት ግን
ከ15 ዓመት በኋላም ቢሆን ይሞታል። ለማንኛውም ለምን ይሄን ጥቅስ አሁን ከሳሊቬሽን ጋር ከመዳን ጋር አንተ እኮ የምትለውን ዮኒ ማኛ መሞት አይቀርም እያልከኝ ነው። እንደዚህ አይነት ወንጌል አለ እንዴ? እንዴ እሺ እንደ አይነት ወንጌል የለም ብራታ። አዳይነት ሞተ መሞቱ አልቀረም ካልከኝ እንደዛ እኔ ለምን አይሞትም ታዲያ? ለጫወታ ያክል ነው። ለጫወታ እሺ ለበዓሉ ድምቀት ነው። ይመችህ። ለበዓሉ ድምቀት ነው። አይ አንተ ስስቅ ነው የሚያምር ብለዛ ነው። እና አላዛርን ትናንትና ወደ አንስተን ነበራ ተሙ አንተ ጋር በነበራችሁበት ጊዜ አላዛር ተነስቷል እኮ በአራተኛ ቀን ከሙታን። እንደውም አንዳንድ አይሁዳውያኖች ከ3 ቀን በኋላ ሰው ይነሳል ብሎ አያምኑ በባህላቸው በትሬንዳቸው እና በአራተኛው ቀን ግን ሚራክል ሆኖ ከሞት ሲነሳ ታያለህ። አላዛር ግን ተነስቶ እኮ አልቀርም። አላዛር መልሶ ሞቷል። አየህ ሁሉም እኮ አሁን እቺ ማርቆስ ወንጌል ምዕራፍ 5 ላይ የምኩራቡ አለቃ ኢያሪዎስ ይለዋል። የኢያሪዎስ ልጅ ጣሊታ የምትባል አንድ የ12 ዓመት ብላቴና ነበረች፣ ሞተች። ግን ኢየሱስ ሄዶ እዛ ድረስ ተነስቶ አስነስቷታል። ልክ እንደዚሁ አንድም 3 ቦታ ላይ ኢየሱስ የሞቱትን አስነስቷል። ግን ሲነሱ አሁን ከእሱ ጋር የሚያገናኝ የለውም። ለምን መሰለህ እዚህ ጋር ትሞታለህ ያለው የአንተም ጥያቄ ከመዳን ጋር የሚያገናኝ አይደለም ነው ብለህ እኔ እያወራሁት ያለሁት ስለ መዳን አዲስ ኪዳናዊ ስክሪፕቸር ነው። አንተ እኮ ሕዝቅያስ ጋር ሄደህ ብሉይ ኪዳን ላይ ነው እያመጣ ያለ ያን ሀሳብ ይዘህ መተህ እግዚአብሔር ዘላለማዊ እኮ ነው የቆመ ነገር አለ። ብሉይ ኪዳንን አትከተሉ የሚል አለ እንዴ? ኖ ብሎን እንደ ኢየሱስ ክርስቶስ ሊፈጽም እንጂ ሊሽራል እንዳልመጣ ይናገራል። ለሕዝቅያስ እኮ የሆነለት እኮ ለሕዝቅያስ የሆነለት የእድሜ መጨመር ነው። እኔ እኮ እያወራ ያለው አይደለም ትሞታለህ ብሎታል ቃል በቃል። ይኸውልህ በደንብ አንብበውና ድጋሚ ያው ትሞታለህ አለው። በቃ ትሞታለህ። ከዛ በኋላ ሕዝቅያስ ጸለየ። ከዛ መጣና በቃ 15 ዓመት ጨምሬልሃለሁ አለው። ሞተ ካለ ትሞታለህ አይደለ? ከዛ አሁን 15 ዓመት ጨመረለት። እግዚአብሔር አምላክ ምን አረገ ማለት ነው? ምን አረገ ነው ይሄና ሴንቴንስ የምትለው አንተ? ምሕረት ሲያደርግለት ነው የምናየው። ነገር ግን ይሄ ከደህንነት ጋር እያያዝም እያልኩ እኮ ነው። እኛ ዳንን ከምንል ምን አገናኘው? የሕዝቅያስ ሕይወት ምን አገናኘው? አይ ስጠይቅ ማይገናኝ ጥቅሳቶች እውነትም ሪዴምሽን ነው። ከባድ ነው። ለምን እንደሆነ ልንገርህ ማፍራት አንዴ ከዳንክ በኋላ ብላችሁ ግግም የምትሏት ነገር በእኔ አንዴ ከዳንክ በኋላ በቃ በክርስቶስ ድኜ ያለው በጽድቅ መመላለስ አያስፈልገኝም፣ ስራዬ ተሰርቷል። ለምንድን ነው የምትሰራው? ከዳንክ ለምን ትሰራለህ? ማን ያለው? ጴንጤ የሆነ ሰው እንደዚህ ይላል? አዎ ካልቪኒስቶች ይላሉ። ተመርጠናል፣ ለተመረጡት ነው የመጣው አይደል የሚለው። ታዲያስ ለተመረጡት ጥልቅ አይሰሩ በህይወት የተገለጠ ህይወት የላቸውም ካልቪኒስቶች። እኔ ልጠይቅህ ነው። ለተመረጡት ነው አምላክ የመጣው ኢየሱስ ክርስቶስ የመጣው ብለው ነው የሚያምኑት አይደል? እሺ አንድ ታዲያ ለተመረጠው እንኳን ብሎ ቢያምኑ በጽድቅ አይመላለሱም እንዴ? በምን በጽድቅ የሚመላለሱ አሉ፣ የማይመላለሱ አሉ። ሪዝኑን ብትነግራቸው። ቆይ እኔ ከዳንኩ በኋላ በጽድቅ የምመላለስበት ሪዝኔ ምንድን ነው? የምትመላለስበት ሪዝንስ የተደረገልህ ነገር አለ ብዬ ለተደረገልህ ደህንነት ፎርጊቭነስ አለ፣ የፍቅር መልስ አለ። ልትኖርለት ግድ ነው። ያዳነ እኮ ቅድም ብያለሁ ለፈታን መታሰር ነው ብዬ ስራ አስፈልግም አልከኝ። ይኸውልህ ቆይ ለምን ስራ ነው አይደለ እንዴ? ያ ስራ አይደለም መጽሐፍ ነው የሚናገረው። የእኔ ጥያቄ ምንድን ነው? ያንን በጽድቅ መመላለስ ስራ አይደለም ወይ ነው? በጽድቅ መመላለስ እኮ ለመዳን አይደለም ነው። እሱ ስራ ማለት ስራ ነው፣ ግን ለመዳን አይደለም ነው። የዳነ ሰው የሚሰራው ስራ ነው እሱ ጽድቅ ማድረግ ስለ ዳን ከምትሰራው እንጂ ገና ለመዳን አይደለም። ይህ ከሆነ አንተ ጽድቅን መልካም ስራ መስራት ለመዳን ካልክ ክርስቶስ ሞትና ትንሣኤው ማመን ለአንተ አይጠበቅብህም። በመልካም ስራ ኢሳያስ እኮ እንደዚህ ያለ አይደል በመጽሐፉ ጽድቃችን ራሱ እኮ አለ ጽድቃችን ራሱ እንደ መርገም ጨርቅ ነው አለ። አንተ ጽድቄ መልካም ስራ የምትለው ገባኝ እሱ ገባኝ። አሁንም እነግርህ አሁንም ደግሜ ጠይቃለሁ። ድኝ ያለው ብለሃል፣ ስራ አይጠበቅብኝም ብለሃል። ለመዳን ተሳስቻለሁ። ለመዳን አይጠበቅብኝም። ኦፊሻሊ ለመዳን አይጠበቅብም አይደለ? ነፃ ስጦታ ነው አልከኝ። ስለ ዳንኩ እሰራለሁ። ስለ ዳን መልካም ስራ እምነት ካለ ስራ ከንቱ ስለሚል ያመንኩት እምነት የዳንኩበት እምነት በልልኝ። እዚህ ጋር እንድትመጣልኝ ነው። እምነት ያለ
ያለ ስራ ከንቱ ነው ይላል። እምነት ያለ ስራ ከንቱ ነው። ስለዚህ እዚህ ጋር ስራ አለች ማለት ነው። እምነት ታምናለህ፣ ስራውን ትሰራለህ። ስለዚህ እኔም እዚህ ጋር እንድትመጣ እኮ ነው የጠየቁ። አየህ፣ እምነት እዚህ ጋር አለኝ፣ ከዛ እዚህ ጋር አለኝ። እምነት ያለ ስራ ከንቱ ነው ብለዋል። ስለዚህ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ። ይኸውን ያግባባል። ታዲያ አልኩህ እኮ ግን እምነት ምንድነው? በእምነት ስለ የነበረው እስካሁን ይህን ነበረ። ስለዛ እምነት ካለ ስራ እኮ ያልኩህ ድኛለሁ የሚልህ ሰው በስራ ካልተገለጠ እሱ ስተት ነው እያልኩህ እኮ ነው። ቅድም እንዳልኳቸው ያላግባባል። በኢየሱስ ክርስቶስ ስራ ላይ አሁን ኦርቶዶክስ የምትወቀስበትን ልንገርህ። ይህን ጾሙን፣ ጸሎቱን፣ ቅዳሴውን ስታረግ ኦርቶዶክስን የሚወቅሷትን ልንገርህ። ምንድነው ብላ የምታደርገው? መስራት ስላለ በክርስቶስ ድኛለሁ። መስራት ምን ልነግርህ አይደል? ልመልስልህ። ቆይ አይደለም ለመዳን ነው የሚሰሩት። ግን የሚጾሙት ምን የሚሉት ለመዳን ነው። ለመዳን ነው ወይ ለመስለክ ነው? በእግዚአብሔር ፊት በጽድቅ ለመመላለስ። ኦኬ፣ ስለዳኑ። አዎ፣ በጽድቅ ለመመላለስ። አዎ፣ እንደዛ ከሆነ ልክ ነው፣ ትክክል። ምክንያቱም አልኩ ያልዳነ ሰውማ መጠጥ ቤት ነው የምታገኘው፣ ጭፈራ ቤት ነው የምታገኘው፣ የማይረባ ቦታ ነው የምታገኘው። የዳኑት ሰዎች ናቸው በየገዳማት የምታገኛቸው፣ በጸሎት ሲባረቁ የምታገኛቸው፣ በጽድቅ ሲመላለሱ የምታገኛቸው በዛ ነው። ኦኬ፣ ኦልዌይስ የዳኑ ሰዎች ከሆኑ በጽድቅ ይመላለሳሉ። እኛ ምናምነው ግን ምን መሰለ የዳንኩ ሲል ጽድቁ ሊወሰድብህ ይችላል። ኤኒታይም በጽድቅ ካልተመላለስክ ጽድቁ ይወሰዳል ወይስ አይወሰድም? ጥቅስ ስጠኝ፣ ይወሰዳል የሚል ጥቅስ እኔ ልጠይቅህ። ጥቅስ ስጠኝ። ያለ ስራ ይላላ። ጥቅሱማ ቀላል ነው። ራስህ ቅድም እኮ አወራ ነው። ጽድቅ ያለ ስራ ምንድን ነው? መዳን ያለ ስራ ቆይ ምንድን ነው የሚለው? መዳን ያለ ስራ ምንድን ነው? ከንቱ ነው። ከንቱ ነው አልከኝ። መዳን ያለ ስራ ከንቱ ከሆነ ስማኛ እንዴ፣ መዳን ያለ ስራ ከንቱ ከሆነ ጽድቅ ምን ይሆናል ማለት ነው? ይጠፋል ማለት ነው። ጽድቅ ስትሰራ የነበርከው ሰው፣ በጽድቅ ስትመላለስ የነበርከው ሰው የጽድቅ ስራውን የታውክ ጊዜ ገስቧል፣ ይጠፋል። ቅድስና አሁን ይሄን ነዋ ይጠፋል የሚለው ጥቅስ አለ ነው እያልኩ ያሉት። እና ምን ይሆናል ነገረኛ አንተ። በጽድቅ ሲመላለስ የነበረ ሰው አንድ ሰውዬ ተመላለሰ፣ በጽድቅ ተመላለሰ፣ በጽድቅ እየተመላለሰ ነው። ዘሞተ፣ መዘሞት ጀመረ፣ በዛው ቀጠለ። then what's gonna happen you tell me? በዛው ቀጠለ። ያ ሰው ያለ ንስሐ ሳይገባ ህይወቱ ሳይቀየር በዛው ቀጠለ። ታዲያ ምንድን ነው ሊያደርግ የሚችለው? አብዛኛው መቼም ቅድስና ሲሰጥ ከዛ እንድትጠበቅ አድርጎ ነው ቅድስናው የሚሰጥ አይደለ? ዘሞተ፣ መኖር ጀመረ ህይወቱ፣ ከዛ መኖር ቀጠለ። ይሄ ቅድስናውን ምን ያደርገዋል እስቲ ንገረኝ። ስለዚህ ይሄ ሰው በኃጢአት ጸንቶ ከኖረ ሃቢቹዋል አክሽን ካደረገው ለጌታ ሊኖር ማይል ከሆነ እኛ ምንለው ጀስት ይሄ ሰውዬ ቀድሞውኑ አልዳነም ብለን ነው ምንለው። ያ ስለምትሄደው ወይኔ በላቸዋል። ለምን መሰለህ? እሺ ዘግበኝ። ለምን መሰለህ? የዳነ ሰው ሪጀነሬት የተደረገ ሰው በመንፈስ ቅዱስ ነው የሚታተመው። አስረግጬ የምነግር ነገር የአምላክ አንዱ አካል በእኛ ውስጥ ነው፣ ታትመናል። ኤፌሶን ምዕራፍ 1 እንደሚናገር በመንፈስ ቅዱስ ማተብ ታትማችኋል ይላል። መንፈስ ቅዱስ ራሱ የርስታችሁ መያዣ ይላል። ባይ ዲፎልት ደግሞ እዚህ አሁን የጽድቅ ስራ ባይሰራስ ልቀጥላ። ቆይ ፊልጵስዩስ ምዕራፍ 1 ላይ በእናንተ ውስጥ ይላል ሪጀነሬት በተደረጉ ቦርናጌ በሆኑ ሰዎች ውስጥ በእናንተ ውስጥ መልካሙን ስራ የጀመረ ይላል ጳውሎስ ለፊልጵስዩስ ሰዎች እስከ ፍጻሜ እንደሚያደርሳችሁ እርግጠኛ ነው ይላል። ስለዚህ እግዚአብሔር ስራውን ሲጀምር የሚጨርስ አምላክ ነው። ባይዘው በእናንተ ውስጥ መልካሙን ስራ የጀመረ ይላል። ስለዚህ ራይቸስነስ ላይ ምንም ጥያቄ የለውም። ቅዱስ የሆነ ሰው ሊደክም ይችላል። ቅድም እኮ አስመሬ ነገር ያለ ሊደክም ይችላል፣ ሊወድቅ ይችላል፣ ግን በንስሐ ይመለሳል። እግዚአብሔር ይመልሰዋል፣ ያድሰዋል። ግን አንተ እንዳልከው ቆይ ልንገራ ድኛለሁ በሚል ወይ ኢየሱስ ለተመረጡት መርጦኝ ነው ከዘላለም በፊት ስለዚህ እንደፈለግኩ በሆን ምናምን የሚሉ ሰዎች እነዚህ ሲጀመር ክርስትና ማያውቃቸውም። እውነት ስነግር ለመሰለ ክርስትና እንደፈለግ የምትኖርበት አይደለም።
የነፃነት ህይወት አይደለም። ባይዘው መጽሐፍ ሲናገር እኮ ክርስቶስ ነፃ ያወጣል በነፃነት እንድኖር ነው ካለ በኋላ ኃጢአታችሁን ግን ለክፋት መሸፈኛ አታርጉት ይላል። እንደፈለገ ሰው እየኖረ ጸጋው ብሎ ራሱን ከሸወደ ይህ ሰው ሲጀመር በጸጋ አይደለም ያለው በራሱ ነው። ሲጀመር አልዳንም የሚል ነገር አለ። ያ እሺ ልንገርህ፣ የሆነ ሰው በደንብ ትምህርቱን ተማረ፣ ክርስቶስን አወቀ፣ ከዛ ተጠመቀ፣ በክርስቶስ ዳነ ነው ያ ሰው የሚባለው አይደል? ተግባብተናል። እስከዚህ በደንብ ትምህርቱን ተምሮ በደንብ ቅድስናውን ተሰጥቶታል ተብሎ ሆነ አይደለ? ኦኬ። ስለዚህ በጽድቅ ነው የሚመላለሰው ብለኛ አንዳንድ ሰዎች አሉ ብለኛል፣ የማያምኑ ሰዎች አሉ ወይ ከመጀመሪያም ብለኛል። ለዚህ ደግሞ እንትን ልስታ ሉቃስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ያስተማረው ትምህርት አለ። ስለ ዘሪ የምታስታውሰው ከሆነ ዘሪ ዘሩ ሊዘራ ወጣ ይላል። እንግዲህ ያው ካላቋረጥከኝ የእኔ ተራ ስለሌለኝ እሺ ልስማ። ምክንያቱም አንተ አወራና የእኔ ተራ ሰጠኝ፣ የኔ ላወራ ነበረ። እኔም ደግሞ ትንሽ መተንፈስ አለብኝ አይመስልም? ስለዚህ እኔ አሁን የምለው ምንድን ነው፣ ከብዙ ጊዜ እንግዲህ እንዳልኩ በጽድቅ መመላለሱ ምን እንዳያደርግህ ይጠቅመሃል፣ ድህነትህ እንዳይወሰድ ይጠቅመሃል እያልኩ ነው። እግዚአብሔር አምላክ ለእኛ ዊሊንግነስ ሰጥቶናል። ወደ ጽድቅም የመሄድ ወደ ኃጢአትም የመሄድ ዊሊንግነስ የእኛ ፍላጎትን ሰጥቶናል ሙሉ አድርጎ። የኛ ኃላፊነት ነው። በእኛ ውስጥ ያለ ነው ያ መዳን በእኛ ውስጥ ስታምነው በጽድቅ ስትመላለስ የምታገኘው፣ በጽድቅ ካልተመላለስ የምትጠፋበት። ጸድቅ ያለው ብሎ እስከ መጨረሻ የጸና ይድናል እስከ መጨረሻ። ዓለምን የካደ ከኃጢአት የራቀ እነሱ ናቸው የሚድኑት የሚለው መጽሐፍ ቅዱስ። ያንተ ያልገባኝ ፍሪ ዊል የሚባለውን ፕሮቴስታንት ቤት አልተለማመዳችሁትም። ፍሪ ዊል ያንተ ማንነት ነው ሊያጸድቅም ሊያጠፋም የሚችለው ኢስ ዩ። ክርስቶስን እኮ ያቁታል እኮ እንኳን እሱ አይደለም ይላል። 7:21 ማቴዎስ ወንጌልን ልነግር ይችላል። በስም አጋንንት አላወጣንም፣ ምንም አምነውት ነው ያወጡት። በስሙ ጸድቅ ያለው ብለው በስም አጋንንት አላወጣንምን? በስም ብዙ ታምራቶችን አልሰራንምን? የአባቴን ትእዛዝ የሚጠብቅ እንጂ ጌታዬ ጌታዬ የሚለኝ ሁሉ አይድንም ይላል። አሁን እዚህ ጋር ምን ልትለኝ? እነዚህ ሰዎች ስራውን ሰርተውታል አልሰሩትም ወይ? አምነው በክርስቶስም። ቆይ ይቺን በደንብ ላንብልና ሌሎችም እንዲያውቁት በደንብ ላንባውና አንተ ትተረጉመዋለህ በፈለግከው ትተረጉምልኛለህ በፈለግከው፣ ሌሎችም እንዲያውቁት ስለምፈልግ። ምን ይላል? አምነውታል፣ በስሙ አጋንንት አውጥተዋል፣ አላቃችሁም ይላቸዋል። ምን ማለት ነው? እስቲ አብረን እናንበው። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ጌታ ሆይ ይሉታል፣ ኢየሱስ ይሉት። ከዛ ምን ይላል? በዚያን ቀን ብዙ ሰዎች ይላል ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምስ አጋንንትን አላወጣንምን? በስምስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገውን ሁለቱን ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ስለዚህ እኔም የምጠይቀው ምንድን ነው? እነዚህ ሰዎች ጌታን አምልከዋል፣ ጌታ ሆይ ይላሉ፣ ኢየሱስ ኢየሱስ ይላሉ፣ ትንቢት ይፈጽማሉ፣ በስሙ አጋንንትን ያወጣሉ፣ ብዙ ታምራት ያደርጋሉ፣ አትጸድቁም ይላችኋል። ምን ማለት ነው? በአንተ እንግዲህ ጽድቅ ጽድቅ እያልከኝ በስራ አትጸድቁም ከምትለው ጋር እስቲ አንድ ላይ ማች አድርገህ መልስልኝ። እሺ አሁን ያልከው የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ቃል ሲጀመር ፍሮም ዘ ቢጊኒንግ ነው። ባይዘው አላወቅኋችሁ ነው የሚል ሲጀመር። አሁን የሆነ ማኛን አውቀዋለሁ አይደል? እያየሁት ነው። እንደዚህ አይቼ መጥሰው አይነት አይደለም፣ እንደዚህ አይደለም ጌታ እያወራ ያለው። ፍሮም ዘ ቢጊኒንግ አላወቅኋችሁ ነው የሚል።
በስምህ አጋንንት አውጥተናል፣ በስምህ ታምራት አድርገናል፣ በስምህ እኮ ትንቢት ተናገር ተፈጽሞልናል። ኦኬ ሚራክል አድርገዋሉ፣ ትንቢት ተፈጽሞላቸዋል፣ ተጨብጭቦላቸዋል። ግን እሳ ሲባል ጉዳዩ በሰማይ ያለውን የአብን ፍቃድ መፈጸም ነው ይላቸዋል። ስለዚህ አሁንም ቢሆን ዋስትና አይደለም። ትንቢት ተናግሮ ማስፈጸም፣ አጋንንት ማውጣት ምናምን አገልግሎት ባይዘ ዋስትና አይደለም ዘላለም ሕይወት። ለምንድን ነው የምልህ? ሲጀመር ቦታው የሚያወራው ስለ ሐሰተኛ ነቢያቶች ነው የሚያወራው፣ ስለ ፎልስ ፕሮፌቶች ነው የሚያወራው ስፍራው። ግን ምን ይላሉ እነዚህ ሰዎች? እንዲህ እኮ አድርገናል ሲባል ኖ የፈጸማችሁት የኔን ፍቃድ አይደለም፣ የአብን ፍቃድ አይደለም። ስለዚህ አላወቅኳቸውም የሚለው ፍሮም ዘ ቢጊኒንግ አይታወቁም። ባይዘ ሰዎቹ ከመጀመሪያ ነው የምልህ እኮ ዮኒን አሁን አይቼው የማይታወቁ ከሆነ በኢየሱስ ክርስቶስ ስም እንዴት ሊያድኑ ቻለ? ኦኬ እኔ አሁን በኢየሱስ ክርስቶስ ሳያምን አጋንንት ያወጣ ሰው ላሳየህ። ሳያምን ላሳየህ አጋንንት ያወጣ ሰው አለ በማርቆስ ወንጌል ምዕራፍ 8 ላይ ላሳየህ። እሺ አሳየህ። ላሳየህ በእግዚአብሔር ነው እዚህ ጋር የሚለው የእግዚአብሔርን የአባቴን ፍቃድ ነው የሚለው፣ በሱ ስም አይደለም። የእግዚአብሔር ፍቃድ አሳየህ። የማርቆስ ወንጌል ምንድን ነው የሚለው? አሁን ያልከው እኮ አንተ ምንድን ነው? ነብይ ማለት አይ ኖ አንብብልኝ ያልከው ሰው ያስማ ኢንክራይስ ሳይሆን በኢየሱስም ሰው አንብብልኝ። የማርቆስ ወንጌል ስንት ላይ ያነብልን? ኦኬ 8 እሺ እኔም ለማንበብ ስለፈለኩኝ 8 ስንት 9 ምዕራፍ 9 ቁጥር ይኸው ያወጣው ነው። አዎ ምዕራፍ 9 ኦኬ ምዕራፍ 9 ቁጥር 38 ላይ ቁጥር እሺ ምን ይላል? አንብብልን። እሺ ዮሐንስም ያለ ይጀምራል። ዮሐንስም መልሶ መምህር ወይ አንድ ሰው በስምህ አጋንንት ሲያወጣ አየ ነው። በስምህ አጋንንት ሲያወጣ አየ ነው፣ ስለማይመለከትንም ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት ነው ያለው። ስለዚህ ምንድን ነው እያለ ያለው እዚህ ጋር? ይህ ሰው አጋንንት ተወጥቷል፣ ግን የክርስቶስ ተከታይ አይደለም፣ ስልጣን የለውም፣ ማይታወቅ ነው። ከኛዎቹ ኖ እንደዛ አይደለም ያለው። ከስንት ጀምሮ ላንብብልህ? ምን ይላል? ከ37 ጀምሮ ላንብበው። እንደነዚህ ካሉ ሕፃናት አንዱን በስም የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው በኢየሱስ ክርስቶስ ስም። ከምን ደቀ መዛሙርቶች እዚህ ጋር አሉ። እሱ ስለ ኢየሱስ ክርስቶስ ሰምተዋል። ደቀ መዛሙርት ይቅርታ፣ እንትኖቹ ሐዋርያቶቹ ቀጥል። እኛን ስለማይከተል ይላል። ከዛ በኋላ እኛን ስለማይከተል ላንቧ ምን ይላል? ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው፣ ስለማይከተልንም ማንን ነው የማይከተል? ኢየሱስን ነው። የኢየሱስ ተከታይ አይደለም። ስለማይከተልንም ከነስ እንዴ ወዴት ጥቅሱን ያመጣሁት እኔ። አንዴ ስማኝ። ቆይ ስማ፣ እዚህ ጋር የሚለውን አንዴ ላንብበው ለሁሉም እንዲሰሙ ነው። ስለማይከተልንም አላለም። ለምን መሰለ? ኢየሱስን ተከታይ እንደሆነ እዚህ ጋር ይናገራል። አስማኛ እንዴ። ለዛ እኮ ነው የምልህ። ይኸውልህ ስለማይከተልንም ከለከል ነው አለው። ኢየሱስ ግን አለ በስሜ አለ ኢየሱስን ይከተላል። በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት። ኢየሱስን ይከተላል። ከነሱ ጋር ግን ከምኖቹ ጋር አይደለም አብሮ፣ ከሐዋርያቶቹ ጋር አብሮ አይደለም። ኢየሱስን ያውቃል፣ ስለ ኢየሱስ ያውቃል። በሱ ስም ነው አጋንንት ያወጣው። ስለዚህ አትከልክሉት ነው ያለው ኢየሱስ። ለምን? ከነሱ ጋር ግን አይደለም። ደስ ወድዲስ ከነሱ ጋር አይደለም። ኢየሱስን ይከተላል። ይኸው አትከልክሉት አለ። ስለዚህ ኢየሱስን የሚያምን ሆኖ ከደቀ መዛሙርቶቹ ወይም ደግሞ ከሐዋርያቶቹ አንዱ አይደለም፣ ግን ኢየሱስን ተከታይ ነው። እሺ ጥቅሱን ያመጣሁት እኔ ይኸውልህ አንብበው። እሺ ስለማይከተለን ማለት እኮ ከእኛ ጋር ህብረት ያለው ሰው አይደለም ነው እያሉ ያሉት። እኔ አሁን ይህን ጥቅስ ለምንድን ነው ያመጣሁልህ? አንተ ማቴዎስ ወንጌል ምዕራፍ 7:27 በስመ አጋንንት አውጥተን ተአምራት ሰርተን አላወቅኳችሁም ተብለዋል። ስለዚህ ሰዎች
በጌታ ሳይሆኑ ዴሊቨር ማድረግ ይችላሉ እያልኩ ነው። ኮንፈርሜሽን ያመጣውልህ ለምን ይኸው ያ ይህም ብቻ አይደለም። ሐዋርያት ሥራ ምዕራፍ 19 ላይ ወስዳሉ። የአስቄዋ ልጆች የሚባሉ አሉ። 7 ልጆች ጳውሎስ በሚሰብከው በናዝሬቱ በኢየሱስ ስም እያሉ ማይከተሉ ናቸው። ግን ከአንዳንድ አይሁዶች አጋንንት ታወጡ ይላል። ሳያምኑ ነው የምልህ። ሁለት ቦታ ነው ማሳይ። ስለዚህ ዮሐንስ ይላል ያ እዚህ ስፍራ ላይ ይሁዳ አልሞተም። እሺ ይሁዳ አልሞተም። እዚህ ስፍራ ላይ 12ቱ ደቀ መዛሙርቶች ጴጥሮስ፣ ይሁዳንና ማትያስን ጨምሮ 12ቱ ስልጣን ተሰጥቷቸዋል። አጋንንት እንዲያወጡ እንዲፈውሱ ስልጣን ሰጥቷቸዋል። በዚህ ጊዜ ኢየሩሳሌም ላይ አይሁድ ላይ ትራንዛክት ያደርጋሉ፣ ይንቀሳቀሳሉ፣ የታመመ ካለ ይፈውሳሉ። ኤቭሪቲንግ እዚህ ጋር ያን እያደረጉ ሲዞሩ አይሁድ ውስጥ አንድ ሰው አዩት። ምንድነው ሲባል ይህ ሰው እነሱ የሚከተል አይደለም፣ ነገር ግን አጋንንት አወጣ። ከዛ እነ ዮሐንስ ተው ተው አሉት፣ ከለከሉት። ከነሱ ጋር አይደለማ ተው አትችልም ሲሉት ይሄን ጉዳይ ወደ ኢየሱስ በክርስቶስ ያምናል አያምንም? ቀለል እናድርገው ማብራታ። ይሄ ሰው በኢየሱስ ክርስቶስ ያምናል አያምንም? እንደሚያምን አይነገርም እዚህ ጋር። በስሙ አጋንንት ያወጣ ነው የሚሉ እንጂ በስሙ አጋንንት ካወጣ ያምናል ወይስ አያምንም? ጀስት ሳያምን እኮ እያልኩ ነው። አሁን የነገርኩህ ሰው አምነው እንኳን ያወጡትን የተናገረ ሰው በስሙ ሳያምን ትለኛለህ? ማን ያወጣው አምኖ? እነማን ናቸው? መጽሐፍ ቅድም ያልከኝ ቅድም ያልኩ ያመኑ እኮ አይደል? አላወኳችሁም ብሏቸዋል እኮ እነሱ። አላወኳችሁም ማለት ስለ ፍሮም ዘ ቢጊኒንግ በእግዚአብሔር ዓለም ውስጥ ያሉ አይደሉም እኮ ሲጀመር። አላወኳችሁም እኮ ነው። እሺ ይሄኛው እኮ የናውረው እዚህ ጋር ያለው በክርስቶስ ምን አለ? ከዛ በኋላ ይኸውልህ ምን አለ መሰለህ? ከዛ በኋላ አንተ እንድትረዳው የምፈልገው አንድ ልጨምር 38 ነው የሚፈልገው። መጀመሪያ 38ን አነበብ ነው። 39 ጋር ስትሄድ መልሶ አለ፣ 40 ጋር መልሶ አለ። ወያዩኒ ስለማይከተለ ከለከል ነው ከተባለ የእነሱ ፍሬንድ አይደለም፣ ደቀ መዝሙር አይደለም። 4 ነጥብ አለቀ። ይሄ ሰው ሰበር ሰው ነው፣ አይታወቅም። እሺ ምን አለው ክርስቶስ? ምን አለው? በሰሜ ላይ ተአምር ሰርቶ ወደሚክደኝ የለምና የማይቃወመን ሁሉ ከኛ ጋር ነው አለ። አትከለክሉት አለ። የማይቃወም ተቃውሟል ወይስ አልተቃወመም? ይህ ማለት ግን ከኛ ጋር ነው ሾሜዋለሁ እያለ አይደለም። አንድ ሰው ሰንበዲ ነው ያው ነገር አንድ ሰው አሁን በጌታ ያልሆነ ሰው እውነት አምኖ የኢየሱስ ስም ሊፈውስ እንደሚችል አምኖ ኮንፌስ ቢያደርግ በእርግጥ ነገር ደዌ ያለበት ሰው ካለ አጋንንት ያለበት ሰው ዴሊቨር ሊሆን ይችላል። በዚህ ጥቅስ መሰረት ማለት ነው። ጉዳዩ የወኒ ብቃት አይደለም። ዴሊቨር እንኳን እሱ ሆኖ አይደለም በክርስቶስ አምነው ማስተር አብነት እየተሰቃየ አይደል እንዴ? እሱን እንኳን ተው። አሁን ወደ ገደለው እንገባለን። ወደ ጉዳዩ አንድ ጥቅስ ልስጥ። ቆይ ሐዋርያት ሥራ 19 ቁጥር 13 ላይ ቆይ ቲቲ በመድኃኒዓለም ተይ፣ አንቺ መጽሐፍ ቅዱስን ይቅርብሽ። ቲቲ ሻዬ ቲቲ ሪያሊቲ ሾው እንደው በተግባር ማስተካከሉ ይቀድማል። እዚህ ጋር ልናገር ከምትይ ፕሊዝ ፕሊዝ። እና ቆይ እንሄዳለን። 39ንም 40ንም እናነበዋለን። የዚሁ ጋር ምን ይላል መሰላችሁ? አንዴ ምን ይሆን መሰላችሁ? ዮሐንስም መልሶ መምህር አንድ ሰው በስምህ በኢየሱስ ክርስቶስ ስም አንድ ሰው በስምህ ነው የሚለው በጌታ በኢየሱስ ክርስቶስ ስም ምን አድርጓል ይላል። አንድ ሰው በስምህ አጋንንት ሲያወጣ አየ ነው። ስለማይከተልንም ከለክል ነው። በኢየሱስ ክርስቶስ ያምናል፣ የእነሱ ተከታይ ግን አይደል። ያምናል። ከዛ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት አለ። ከዛ የማይቃወመን እርሱ ከኛ ጋር ነውና ይላል። የክርስቶስ ስለሆናችሁ በስሜ እዚህ ጋር ደግሞ በጣም ደስ የሚላለ የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ ይላል። ስለዚህ የክርስቶስ የሆኑትን ውሃ እንኳን የሚሰጥ ዋጋ እንኳን አለው። ዋጋ አይደለም በክርስቶስ ያመነ ለነሱ ምን የሚያደርግ የክርስቶስ ስለሆናችሁ በስሜ በኢየሱስ ክርስቶስ ስም ጽዋ የሚሰጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላቸዋለሁ ይላል። በእኔም ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ይላል። ይሄ ሰው ክርስቶስን አማኝ ነው። በክርስቶስ ስም ነው ምን ያደረገው? የፈወሰው፣ አጋንንት ያወጣው። ስለዚህ ይሄ ሰው ምንድን ነው ማለት ነው? ጻድቅ ነው ማለት ነው። በጣም ስለማይከተለን ከለከለው ነው የሚለው መጽሐፉ። ስለማይከተለን እኛን ያ ህብረት ውስጥ የለም። በቃ እሱ ከሐዋርያት ጋር የነበረ ሰው አይደለም፣ አዲስ ሰው ነው፣ ማይታወቅ ሰው ነው። በቃ እዛ ማይታወቅ አንድ ሰው ነው ያን ኮንፌሽን ያደረገው።
ግን ኢየሱስ ምንድነው ፐርስፔክቲቭ? ቅድም እንዳልከው የማይቃወመን ከኛ ጋር ነውና እኮ ነው የሚለው ኢየሱስ ክርስቶስ። አልኩ እኮ ግን ሰውዬ ከነ ዮሐንስ ጋር አልነበረም፣ ስልጣን የለውም ነው፣ አልተመረጠም፣ አልተሾመም እያልኩ እኮ ነው። ሰበር ያገኙት ሰው ነው፣ ግራ ገባቸው፣ አቁም አሉት። ከዛ በኋላ ከለከሉትና ይሄን ደግሞ ለኢየሱስ ነገሩት። ሄደው እዛው ጋር ቆርልም ኢየሱስ መጥቶ ኢየሱስ ምን አለ? ያ ፈንክሽን ያደረገውን እየዞሩ ነው 12 ደቀ መዛሙርት ስልጣን ሰጥቷቸዋል፣ ይፈውሳሉ፣ አጋንንት ያወጣሉ። እየዞሩ ሳለ አይሁድ ላይ እየዞሩ ሳለ ይሄን ሰው አገኙት። ይህ ሰው ምን እያደረገ ነው ስትል ከነሱ ጋር የነበረ አይደለም፣ የተሾመ አይደለም፣ ሐዋርያ አይደለም፣ ስልጣን የለውም። ግን በኢየሱስ ስም መናፍስት ላይ ጸልዮ ተናግሮ አጋንንት ከሰዎች ወጣ። አየና ዮሐንስ ከኛ ጋር አይደለምና ብለው ተዋሉት። ይሄ ስልጣን የሰጠው ለማን ነው? ለነ ዮሐንስ ብቻ ነው። ስለዚህ ያንተ አልሰጠምና ተው ሲለው ይሄን ዮሐንስ ይሄን ያጋጠማቸውን ድርጊት ኢየሱስ ጋር ሲሉ ነገሩት። እንዲህ ያጋጠመን ምን ትላለህ ሲሉት ኖ አትከልክሉታል፣ የማይቃወመን ሁሉ በስሜ ላይ ታምራት ሰርቶ ወደ የሚክደኝ የሚሰድበኝ የለምና አትከልክሉት ሲል ታያለህ። ስለዚህ እኔ ልል የፈለኩ ምንድነው የማቴዎስ ወንጌል ምዕራፍ 7:21 ሐሰተኛ ናቸው ልል ፈልጌ፣ ሐሰተኛ ናቸው። ኢየሱስ ክርስቶስ አትከልክለው እያለ ሐሰተኛ ነው ትለኛለህ? የትኛው? ይሄኛው ነገር እኮ ሹመት አልተቀበለም። ሰንበዲ አንድ አይሁዳዊ ነው እያልኩ እኮ ነው። ግን አንድ አይሁዳዊ ነው። ቆይ እዚሁ ጋር እንጨርሰው። እዚሁ ጋር ያለው በኢየሱስ ክርስቶስ አጋንንት ሲያወጣ እነ ዮሐንስ አይተው ከኛ ስላልሆነ ከለከል ነው ሲል ኢየሱስ ክርስቶስ ደግሞ አፕሩቭ አደረገው አይደለ? አፕሩቭ አደረገው ወይስ አላደረገው? እኔ እኮ አሁን እኮ እያልኩ ያለሁት ይሁን አሁን ማንግባባም ከሆነ አሁን ግራ ይገባኝ ያለው ይህ ሰው 12ቱን ሾማቸው ኢየሱስ። ይህ ሰው 13ኛ ስሙ አልገባም፣ ስልጣን አልተሰጠውም። ስለዚህ ሰበር ያገኙ ሰው ነው። ግን በዚህ ሰውዬ ላይ ምን ሰራ ከተባለ የኢየሱስ የስም ስልጣን ሰርቶ ዴሊቨርድ አደረገ። አሁንም ልል ይፈልገው ነገር የአይደንቲቲ ጉዳይ እዛ ጋር ቋጨኸው። ያንተ ችግር እኮ መቋጨቱ ነው። ከዛ በኋላ እነሱ ከልክለው ያሉትን ኢየሱስ ክርስቶስ ምን አለ? አሁን እኮ ኢየሱስ እኮ ልክ ነው ያለው እኮ የማይቃወመን ሁሉ ከኛ ጋር ነው አለ። ይህ ማለት ግን እዚህ ጋር ቃል በቃል ይሄ ሰውዬ ምን ሆኗል ማለት ነው? ኢየሱስ ፈቃዱን ሰጥቶታል ማለት ነው። ደሊቨር ካርገ በኋላ ፈቃዱን አግኝተዋል አደለ? አትቃወሙ አሁን ዴሊቨርድ ያደረገው የሰውየው አቅም ነው ብለህ የምታስበው አንተ? የኢየሱስ ነው አይደለም። በኢየሱስ ስም ነው ያለው ሲጀምርም። ስለዚህ በኢየሱስ ስምንማ እዚህ ጋር የለም እኮ አጋንንት ሲያወጣ አለ በኢየሱስ ይላል። ላሳይ። ስለዚህ አሁን እኔ በኢየሱስ አይልም ይላል። ቆይ ማብሮ በኢየሱስ አይልም አጋንንት ሲያወጣ አየነው ነው የሚለው እንጂ በመንፈስ ማውጣት። እኔ ደግሞ ላሳይ በኢየሱስ እንደሚል አንዴ። አይዞህ አንዴ። ምን አለ መሰለ ገባ ማርቆስ 38 ላይ አንተ አንብበውና እኔ አነበዋለሁ። ከዛ ለምን አንብበው እንጂ አንተ ምን አለ መሰለ ዮሐንስም መልሶ አለው አንድ ሰው በስምህ ማን ነው? በኢየሱስ ስም ይላል እዛ ጋር። በኢየሱስ ስም አይልም። አዛ በስም ማለት በማስም ነው። በማስም ነው ካልከኝ በስም ያለው ማንን ነው? የኔ አባት ኖ ወይ ቃል በቃል ነው። ቆይ በስም ያለው ማንን ነው? ይኸውልህ ምን አለ መሰለ፣ ይኸውልህ ስም እሱ እኮ ለፈርዘር አንዴ ያዝልኝ። እንደዚህ ካሉ ሕፃናት አንዱ በስሜ የሚቀበል ሁሉን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አለው። አንድ ሰው በስምህ መምህር ሆይ ያለው ማንን ነው? እስቲ ንገረኝ። ማንን ሊሆን እንደሚችል ግልጽ ነው። እኔ እኮ እዛ ጋር ማንን ያለው? ቆይ አንዴ ማንን ነው መምህር ሆይ ያለው? መምህሩን ነው፣ ኢየሱስን ነው። ኢየሱስን በስምህ አጋንንት ሲያወጣ አየሁ ነው ያለው እና ከለከል ነው አለ። ስለዚህ በስምህ ያለው ኢየሱስ ክርስቶስን ተግባባል። ይሄ እኮ ምንም አጨቃጫቂ አይደለም። ቃል በቃል ስላልከኝ አይደለም ማለት ነው። አይ አጻጻፉ ላይ በኢየሱስ ስም አወጣው ብሏል ብለህ ስትለኝ ነው እንጂ በኢየሱስ ስም ነው ያወጣው። እሱማ ነው እኮ ግን ቃል በቃል እዛ ጋር እንደዛ አይልም ነው። አንተ እኮ ብለኝ እኮ እንዴት ነው የማይለው? ከዚህ በላይ እንዴት ይበለው? ማብራታ እሺ፣ እዚህ ክፍል ላይ እኮ አንድ ሰው የሚለውን ልንገርህ። ይኸውልህ ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንትን ሲያወጣ አየ ነው።
በማስም በኢየሱስ ስም አጋንንትን ሲያወጣ አየን። ወደዛ ስትሄድ ምን ብለኝ ነው የልከው? በኢየሱስ ስም ሲያስወጣ አየን ይላል ብለኝ ነው የልከው። ለዚህ ትክክል ብያለሁ። ስለዛ የማቴዎስ በስም ማለት በማን ስም ማለት ነው? ንገረኝ። ያው ነው ነገርኩህ። በኢየሱስ ስም እኔ ቆይ ኖ እሱን ተው። በስም ሹሉቃን ጋበዝኩት አልኩ። ምን ማለት ነው? በእኔ ስም ነው። በሚኪያስ ሹሉቃን ጋበዝከው ነው። ለማንኛውም በስም አጋንንትን አወጣ ካለ በማን ስም? ወይ ደጋገምከው? ምን ነው ደጋገምከው? አይደለማ ያልኩህን ነገር በስም በኢየሱስ የሚለውን ላለመቀበል ለምን ሄድክ? ማብራት አይደለም ገብቶኛል እኮ ግን አንተ ምን አልከኝ ቅድም ከመሄድ በፊት ቃል በቃል በኢየሱስ ስም ሲያወጣ አየ ነው ብለዋሉ ስላልከኝ ነው። ትክክል። አዎ ይኸው ደግሞ አለው እዚህ አላችሁ ስሙ ምን አለ መሰለህ? ምዕራፍ 7 ላይ ገባ ማቴዎስ እንዴ እዚህ ጋር ያለውን ልንገርህ። እንደዚህ ብዙ እንኳን ለምናወራው ጨረስን። እሺ ወደዛኛው እንሂድ። ይሄን ተግባባን አይደል? ሐሰተኛ ነቢያቶች ናቸው ነው ምን እነዛ የማቴዎስ ይሄ አሁን ሐሰተኛ አይደለም። የትኛው አትቃወሙት አለ እኮ እዚህ ጋር ሐሰተኛ አይደለም። እኔ እኮ ያልኩህ የሆነ አሁንም እኮ አልተረዳኝም። እንደ 12ቶቹ ሐዋርያ የተደረገ ሰው አይደለም፣ ግን በኢየሱስ ስም አጋንንት አወጥቷል ያልኩህ እኮ። አዎ ይሄኛው ምን አለ መሰለ? ኢየሱስ አትከልክሉት አለ። ስለዚህ ኢየሱስ ክርስቶስ የዚህኛውን አጋንንት ማውጣት ተቀብሎታል። እዚህ ጋር ይሄን ቋጨ ነው ተቀብሎታል። የማይቀበለውን ደግሞ ማቴዎስ 7:21 ላይ ነው ያለው። አልተቀበላችሁም፣ አላወቋችሁም ይላቸው። አላቃችሁም ነው የሚለው። አላወቋችሁም ሳይሆን አላቃችሁም ነው የሚለው። አላቃችሁም። ስለዚህ ይሄንን አውቆታል። እነዛን አያውቃቸውም። እሺ እነዛን አያውቃቸውም ካልከኝ አያውቃቸውም ማለት እኮ መጀመሪያ አውቋቸዋል እያልከኝ ነው አንተ። አውቋቸውም አያውቃቸው እያልከኝ እሱ መጀመሪያ አውቋቸውም ያላወቃቸው እያልከኝ ነው። በጣም ጥሩ። ምን እንደሚል ራሱ መጽሐፍ ቅዱስ ይነግራል። ዮኒ ማኛ ሳይሆን መጽሐፍ ቅዱስ ራሱ በደንብ አድርጎ ከ7:21 ጀምሮ ስታነበው ይነግራል። ምን ይል መሰለ? 7ን ከዛ 21ን እናወጣዋለን። 21 ላይ ምን ይል መሰለ? በሰማያት ይላል ቃል በቃል በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ይላል። የአባቱን ፈቃድ የሚያደርግ እንጂ ጌታዊ ጌታ ሆይ የሚለኝን ሁሉ በሰማያት መንግስተ ሰማያት የሚገባ አይደለም ይላል። አሁን እዚህ ጋር ዋቴዎቹ በኢየሱስም እያሉ ዋቴ የሚያደርጉ ብዙ ጀለሶች አሉ። የአባቱን ፈቃድ አይደለም የሚያደርጉት። ገባ? ያቃቸዋል። ይሄኛው ግን ኮምፕሊትሊ ኢየሱስ ተቀብሎታል። የዚህኛውን አጋንንት ማውጣት አንተ የሰጠኝን ጥቅስ አጋንንት ማውጣት ክርስቶስ ተቀብሎታል። ይሄ አስማማ እኮ ክርስቶስ አልተቀበለውም አላልኩም። ኦኬ የነዚህን ደግሞ ይኸውልህ እዚህ ጋር ተቀበል። አንተ ያመጣልኝ ጥቅስ እሱ ነበር። እኔ ማስተካከል ሊዳሽ እኮ ይሆን እዚህ ጋር ያልኩህ እኔ ሹመት የለውም ከነ ዮሐንስ ጋር ሚውት አድርጌ ሰማህ። ሐዋርያ የነበረ ከነ ዮሐንስ ጋር ፍሬንድ የነበረ አይደለም። ሰምበዲ አንድ ሰው ነው። በስሙ ስልጣን ግን ዴሊቨር አደረገ። አት ዘ ኤንድ ኦፍ ዘ ዴይ ክራይስት ሲነግሩት ኖ አንቃወመውም፣ በስሜ ላይ ታምር ሰርቶ ወደ በስሜ ላይ ክፉ የሚናገር የለም፣ የማይቃወመን ሁሉ ከኛ ጋር ነው። በቃ ጀስት ኦኬ። ግን እኔ ልል የፈለግኩት ምንድን ነው? ልል የፈለግኩት አብሮ የነበረ አይደለም ነው። ሰምበዲ አንድ ሰው ነው፣ ግን በስሙ ስልጣን ዴሊቨርድ አድርጓል ልልህ ነው ያሰብኩት እኔ። አንተ ነገሩ ወደ ሌላ ነገር ለመጠምዘዝ ስለፈለግ እዛ ጋር ያሉት ደግሞ አላወቅኳቸውም፣ ተሸምጥተዋሉ። ስለዚህ እነዚህ ሐሰተኛ ነቢያቶች ናቸው። የትም የተመዘዝኩን ነገር የለም አባቴ። ቅድም ለተናገርኩት የማቴዎስ ምዕራፍ 7:21 ላይ ለተናገርኩት አንተ ይሄኛውን ይደግፋል ብለህ ያመጣው ይሄኛው ፈረሰ። እዚህ ጋር እንሂድ አይደለ እንዴ? የዚህኛው ፈረሰ። የዚህኛው አንተ ያመጣው ጥቅስ ኢየሱስ ክርስቶስን በስሙ እንዳረገውና ኢየሱስ ክርስቶስ የሱን አፕሩቭ እንዳረገለት አሳይ። እዚህኛው ጋር ደግሞ የሚለው ቃል በቃል ሲናገር እዚህ ጋር የሚለው ቃል በቃል ሲናገር ምንድን ነው? ቃል በቃል የሚናገረው እዚህ ጋር ያለው ክርስቶስ አልተቀበለው። ሁለቱም በስሙ እንዳደረጉ ምንድን ናቸው የምትላቸው? ምንድን ነው የሚለው እዚህ ጋር የሚለው ምንድን ነው? በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም አለ። ከዛ ብዙዎች በዚያን ጊዜ ልና ጌታ ሆይ ብለው በስምህ ሁሉን አድርገዋል። የእኔ ጥያቄ ምን መሰለህ? ጸድቀናል፣ በኢየሱስ ክርስቶስ የጽድቅን ስራ ሰርተናል ብለው የሚሉ የእናንተ ትምህርቶች የሚለው
እነዚህ እንግዲህ የክርስቶስን ስራ ነው የሚሰሩት። ጌታዊ ጌታዊ ብለው በስሙ አጋንንት ያወጣሉ፣ ይፈውሳሉ። ምን ይላሉ? እንዴት አላቃችሁም ይላቸዋል ነው የኔ ጥያቄ። ዋይ? እሱም መልስልኝ። ስለዛ አሁን እኮ ነገር እኔ ሐሰተኛ ነቢያት ናቸው ብያለሁ። ፍሮም ዘ ቢጊኒንግ አይታወቁም ነው። አንተ ምን ብለህ ይፈታ ያለው የዳኑ ከዛ በኋላ ይጠፋሉ የሚል ትምህርት በዚህ በሐሰተኛ ነቢያት ደግሞ መስራት አይከብድም? እንግዲህ አንተ ተርጉመው፣ አንቴን ተርጉመ አውራኝና እኔም የራሴን ላለ እስክጨርስ ጠብቅህና እኔ አውራለሁ። ጥብስ ስላገኘው አም ጉድ። ያንተ ቀጥል፣ ዝም ብዬ እሰማለሁ። ያ በዚህ አጋጣሚ ጄሪ የምትባለው ልጅ በጣም ነው የሚያወጣው። ይህ ሰውዬ ጌታን ሲቀበል ልታሳይኝ አትችይም። አንድ ሰንበዴ አይሁዳዊ ነው። ዝም ብሎ በጌታ በኢየሱስም ኮንፌስ አደረገ፣ አጋንንት አወጣ። ከዛን የነ ዮሐንስ አዩት። ከዛ ላይ ኢየሱስ ሄዶ ተናገሩ፣ ከለከሉት። እንደውም ከእነሱ ጋር ስላልነበረ ከልክሎታል። በቃ መብቱ ነው። ጀስት ታዲያ አሁን ኮንፈርሜሽን ልሰጠን ይችላል? ጄሪ አችልም። ስለዚህ ወደ ማቴዎስ ምዕራፍ 7 ስንሄድ ሐሰተኛ ነቢያቶች ናቸው፣ ከመዳን ጋር የሚያያዝ ጉዳይ የለውም። ቅድም ግን አንድ ጥያቄ ጠይቀኝ ነበረ። ከዳኑ በኋላ ይህን ጨረስ ነው። አሁን እዚህ ጋር ነው 7:21 ላይ መጥተናል። 7:21 ላይ ምን ብሏል? እዛ ጋር ያለውን ኢየሱስ ክርስቶስ አፕሩቭ አድርጎታል ብለን ተስማማል። በኢየሱስ ክርስቶስ አጋንንት አውጥቶ እንደፈወሰ ተስማምተናል፣ ጨርሰናል። አሁን 7:21 ላይ መጣን። 7:21 ላይ ያለው በጌታ የሚያምን ኢየሱስ ኢየሱስ የሚሉ ናቸው። በኢየሱስ ስም አጋንንት የሚያወጡ ናቸው። ብዙ ተአምራት አዳምጠኛ እንድትመልስልኝ። ብዙ ተአምራት የሚያደርጉ ናቸው። በኢየሱስ ስም ብዙ ተአምራት ያደርጋሉ። እነዚህ ሰዎች ብዙ ተአምራት አድርገው በኢየሱስ ስም ጸድቀናል የሚሉ ናቸው። እነዚህ የሚጸድቁት ኢየሱስ ደግሞ አላቃችሁም ማለት በስራ አይጸድቁም ይጸድቃል የሚባለው ነገር እዚህ ጋር አብረ እንዴት አያይዘ ትመልስልኛለን? የኔ ጥያቄ ይጎሄድ። ነገርኩህ እኮ አሁንም ደጋግሜ የምነግርህ እነዚህ ሐሰተኛ ነቢያት ናቸው። ኢየሱስም ሲናገር ያነበብክበት ስፍራ ላይ አላወቅኳችሁ ነው የሚለው። ስለዚህ የሚታወቁ አይደሉም ነው የምልህ። በእግዚአብሔር መንግስት ውስጥ ሰዎች ኢንክራይስት ሳይሆኑ እነዚህ ሚራክሎች ሊያደርጉ ይችላሉ። አዘፈርስ ዋን በዊች ክራፍት ሊደረግ ይችላል። ፊልም ሊሰራ ይችላል። በተለያዩ መንገዶች ስለሚደረግ እኔ እዚህ ጋር ባለው ነው የጠየቅኩ፣ በሌሎቹ አልጠየቅኩ። ማ ብራዘር አም አስኪንግ ዩ ቤዝድ ኦን ዲስ። ሌላ ቦታ አትሄድም። ዊች ክራፍት በዚህ ጋር ዶክተርም ምናምን አትለኝም። እምትለኝ በ7:21 ላይ በሚለው ነው ኤክስፕሌን የምታደርግልኝ። ጥሩ አማርኛ ለዚህ መልስ እኔ ምንድነው ሐሰተኛ ነቢያቶች ናቸው። 4 ነጥብ። ስለዚህ አልጸደቁም ማለት ነው ሲጀመርም ሲጀመር ጽድቅ የሚባል ዓለም ውስጥ አልገቡም። እነዚህ አላወኳችሁም ነው። ሳይድኑ ማዳን ይችላሉ። ምንድን ነው ያዳኑት? እዚህ ጋር አጋንንትን አውጥተዋል። እሺ ምን እንዳዳኑማ ቆይ ምን እንዳዳኑማ ልዘግብ። እሺ እኔ ልዘግብ ምን እንዳዳኑ ልዘግብ። ልክ ቢሆን ኖሮ እኮ ኢየሱስም ያስገባቸው ነበር። ነገርኩ። በሰማያት ያለ ምን አለ መሰለ? ምን ይላል? ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምስ አጋንንት አላወጣንምን? በስምስ ብዙ ተአምራትን አላደረግንምን? ተአምራት አድርገዋል፣ አጋንንት አውጥተዋል፣ እንደ ትንቢትም ተናግረዋል። የቀራቸው ነገር የለም። ሁሉ ነገር አድርገዋል። በኢየሱስ ናቸው እነሱ። በኢየሱስ ነን ነው የሚሉት። በጌታ በኢየሱስ ስም ናቸው እነዚህ። ሰው በስሙ ሁሉ የቀባጠረ ዳነ ማለት አይደለም። ጸድቀናል በስሙ ለሚባል ትምህርትን ይሄ ኮምፕሊትሊ ያፈርሰዋል። አዘሆል አይደለም እያወራ ያለው እኮ እንደዚህ አድርገናል ለሚሉ ሰዎች ኤክሴፕሽናል ሜሴጅ እኮ ነው። እንዲህ አድርገናል የሚሉ ካሉ በስሙ እኮ ነው። በማን ስም ነው ንገረኛው? በኢየሱስ ክርስቶስ ስም ነው አይደል? ታዲያ ኢየሱስ አልተቀበላቸውማ። ታዲያ ምን ታደርጋለህ? ኢየሱስ አልተቀበላቸውም። ለምን ንገረኛ? ለምን ራሱን ያልተቀበላቸው? ከመጀመሪያም አላወኳችሁም ይላል። የሆነ እኮ አላወኳችሁም ማለት ከመጀመሪያም እኔ መልሱ ስላለኝ ነው አባቴ። እኔ መልሱ አለኝ። አንተ ለምን ብዬ ጠይቃለሁ። እኔ መልሱ አለኝ። እሺ ቁጥር 23 በዚያ ጊዜ ከቶ አላወኳችሁም እናንተ ክፎች ይላቸዋል ኢየሱስ መልሶ። ከቶ አላወኳችሁም መልሱ ለምንድን ነው ነገር መልሱን ንገረኝ። ለምንድን ነው ያልተቀበላችሁ እኮ ነገርኩ። እነዚህ የዳኑ አይደሉም ሐሰተኛ ነቢያቶች ናቸው ብያለሁ። 4 ነጥብ ዘግቻለሁ እኮ ወደ ሌላ ለምን አላልፍም? መልሱ እሱ አይደለም የኔ አባት። እሺ አንተ መልስና ወደ ቀጣይ ሌላ ነገር። ኦኬ መልሱን ልመልስልህ። ምን ይል መሰለ? በደንብ ማንበቡ ስለሚጠቅም ብዬ ነው። መልሱ ምን መሰለ?
21 ላይ ከ21 ጀምሮ ደጋግሜ ሳለንብል ልታነብቡ አልፈልግም። ምን ይላል? በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ምን አላረግም ያለው። ምን ይላል? በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት። የአባቱን ፈቃድ የሚያደርግ የእግዚአብሔርን ፍቃድ የሚያደርጉ አይደሉም። በስሙ አጋንንት ያወጣሉ፣ በስሙ ብዙ ነገር ያደርጋሉ፣ ፈቃዱን ግን አያደርጉ። ያንን ነው የሚለው። ወደ ሌላ መሄድ እንችላለን። ይሄን ነገር እንዝጋው። ወደ ሌላ ጥያቄ ነበረ። ሁሉም ከዳኑ በኋላ እንደፈለጉ ቢሆኑ አንዴ ስለጸደቁ ችግር የለው ምናምን ብለህ ነበርና ጌታ ኢየሱስ ደግሞ በሉቃስ ወንጌል ምዕራፍ 8 ያስተማረው ትምህርት አለ። ዘሪ ዘሩ ሊዘራ ይወጣ ይላል። ይሄን ያው ባይብል የከፈትክ ተከታተለኝ ወይና ዘሪ የሚለው የእግዚአብሔር ቃል ነው። ዘራ ይላል እና 4 ቦታዎች ላይ ዘሩ ሲዘሩ ታያለ። አንዱ በመንገድ ዳር ላይ ይላል፣ አንዱ በድንጋያማ ስፍራ ላይ ይላል፣ ሌላው ደግሞ በጭንጫ ላይ እና በመልካም መሬት ላይ ተዘሩ ይላል። በመልካም መሬት የተዘራው ነው ውጤታማ የሚሆነው። ሀሳቤን መጨረስኩ። ቀድሜ መልሱን መለስኩት። በጣም ይቅርታ። አይ መልሱን እሺ። እና መንገድ ዳርና ድንጋያማ ስፍራ ይላቸዋል። ድንጋያማ የሚላቸው ሁሉም ባይዘ ዘሩ የእግዚአብሔር ቃል ይላል። ሁሉም የሚሰማ ነው ባይዘ። አሁን ድነናል ምናምን ትላለህ አይደል? እኛው አንድ እምነት የለን ገር አሁን በክርስትና ዲኖሚኔሽን ላይ ራሱ ሁሉም ድኗል የሚል ትምህርት የለንም እኛ ባይዞ። አንድ እውነት አሁን ስለነገር ከዚህ ልጀምር። በሎካል ቸርች ውስጥ ያለው ሁሉ ሳልቬሽን አገኘ ብለን አናምንም እኛ። ለምን ካልከን እውነተኛ አማኝና አፋዊ አማኞች አሉ በሎካል ቸርች ውስጥ የዳኑና ያልዳኑ ሰዎች አብሮ ሊኖሩ ስለሚችሉ። እሺ ልጀምር። ሉቃስ ወንጌል ምዕራፍ 8 አንዱ ድንጋያማ ላይ አንዱ መንገድ ዳር ይላል። ድንጋያማ ላይ ያለው ወዲያው ቃሉን በደስታ ይሰማል፣ ከዛ ዴመን መጥቶ ይወስድበታል ይላል። እዚህ በመንገድ ዳር ያለው ደግሞ እንትን ይላል፣ ስር ስለሌለው ንፋስና አንተ ከበበ ይመጣ ጊዜ ይወድቃል ይላል። ይወድቃል ይላል እና ጭንጫ ላይ አለ። ሶስተኛው ጭንጫማ ላይ የሚዘራ አለ። ያ የሚወክለው ሁለት ነው እና አራተኛው መልካም መሬት ይላል። 30 60 100 እጥፍ የሚያፈራ ነው፣ መልካም መሬት ነው። ኢየሱስ እዚህ ጋር አራቱን ዘሮች የተናገረው እኔ አሁን የምነግርህ መንገድ ዳርና ጭንጫ ድንጋያማ ላይ ስፍራ ያለው ሁሉም የእግዚአብሔር ቃል ተዘርቷል። ዘሪው ሊዘራ ወጣ ይላል። ከዛ በኋላ ሁለቱም በፓዝ ነው እኛ የምንከፍላቸው። ጭንጫማና መልካም መሬት ላይ ያለው እውነተኛ አማኞችን የሚወክሉ ናቸው። መንገድ ዳርና ደግሞ ድንጋያማ ላይ ያለው አፋዊ አማኝ ማለትም በሎካል ቸርች ያለ ያልዳኑትን ሪቪሌሽን የሚያደርጉ የሚገልጡ ናቸው። ስለዚህ ጌታ ኢየሱስ ለጴጥሮስ አልገባቸውም። የምሳሌ ነገረን አሉት። ሲነግሩት እንደዚህ ናቸው። በጭንጫማ ላይ ያሉት በዓለማዊ ነገር ታንቀው ፍሬ ማፍራት ያልቻሉ ናቸው። መልካም መሬት ላይ የተዘሩ ደግሞ 30 60 እና 100 እጥፍ የሚያፈሩ ናቸው ካሉ በኋላ እነዛ ድንጋያማ ላይ ያሉት ቃሉን ይሰማሉ፣ ወደ ዴመን ከነሱ ላይ ይነጥቃል ይልና ያስተምራል። ስለዚህ በስተመጨረሻ ላይ ትምህርቱ እየሄደ ሲመጣ ስለ ስንዴና ስለ እንክርዳድ ያስተምራቸውና እንክርዳዱን ሄደን እንንቀል ይሉታል ጌታ ኢየሱስን ሐዋርያቶቹ። አይ ጊዜው አይደለም ይላቸዋል። የመከር ጊዜ አለ። ስለዚህ በመከር ጊዜ ያው የሚናገረው መለከት ሲነፋ ነው፣ ጌታ ኢየሱስ ሲመጣ ነው። የዛ ጊዜ አስቀድማችሁ እንክርዳዱ ከበው አውድማው አንድ ነው፣ ዘሩ አንድ ነው ባይዘው። እዛ ዘር ውስጥ ግን ፍሬና እንክርዳድ አብሮ ነው የሚያድገው፣ አብሮ ያድጋል። አሁን የዳኑት እውነተኞቹ አፋዊ ምልህ ሁሉም ነው አብሮ እያደገ ያለው። ስንዴውም አለ እንክርዳዱም አለ። ቤተሰብ ፕሊዝ ጥሩ ኮመንቶች ብትጽፉልን ደስ ይለናል። እኔን ላሱኝ ችግር የለም። እኔን አክብሮኝ የመጣ ወዳጄን ግን ፕሊዝ አትስደቡብኝ። ፕሊዝ በጌታ ስም ጠይቃቸዋለሁ። እኔ ጋር አክብሮኝ የመጣ አንድ ወንድም ነው ያለው። ይሄን ወንድም ደስ ብሎኝ ነው ማውራው። ስለዚህ ፕሊዝ ከስር ዝም ብላችሁ ፍቅር ነገር አርጋችሁ ብታደርጉልኝ ደስ ይለኛል። ጥቅሶች ጻፉ፣ ደስ ነው የሚለኝ። ጥቅሳችሁን እናነበዋለን። ቀጥልልኝ። ተባረክ። ታፕታፕ እያደረጋችሁ ፕሊዝ 300 ሺህ ንግባ። ስለዛ እንክርዳድና ስንዴ ያለ ይላቸዋል። ከዚህ ከአራቱ ዘራት በኋላ ሲመጣና ታዲያ እንክርዳዱን ሄደን እንንቀል ብለው ሲሉት እነ ጴጥሮስ ኖ አሁን ጊዜው አይደለም አለ። የመከር ጊዜ ይመጣል እና በዚህ ዘር ውስጥ በእርሻ ውስጥ ስንዴውም እንክርዳዱም አብሮ ነው እያደገ ያለው። አፋዊ አማኝም እውነተኛ አማኝም ሪጀነሬት የተደረገው ቦርናጌኑም አፋዊ አማኝም በሎካል ቸርች ውስጥ አለ። ስለ ሳሊቬሽን ስናስተምር ስለዚህ እያደጉ ነው። ጴጥሮስም እንዳለው ሄደን እንንቀል እናውጣቸው ሲል ኖ
ከዘሩ መካከል ስንዴ ሊሆን ይችላል። ማንኛውም ዘሩ አብሮ የሚያደግ እንክርዳድ አለ። ታውቃለህ፣ ፋርመር የሆኑ ሰዎች አይነኩትም ያለ ጊዜው ሲደርስ ግን እንክርዳዱን ቀድሞ ያነሱትና ከዛ ነገር ላይ ስንዴውን ወደ አውድማቸው ወደ ጎተራቸው ይሞሉት። ልክ እንደዚሁ የእግዚአብሔር መንግስት አት ኤንድ ኦፍ ዘዴ መለከት ሲነፋ የዛኔ እንክርዳዶች በእሳትና ለሰይጣን ወደ ተዘጋጀው ስፍራ ይገባሉ። ትክክለኛ ፍሬው ኢንክራይስት የሆኑ ሪጂናሊቲ ቦርናጌን የሆኑት ደግሞ ወደ አውድማ ወደ እግዚአብሔር መንግስት ይገባሉ የሚል ትምህርት ያለው ሲጀመር የደህንነት ትምህርት። ስለዚህ በአንድ ሎካል ቸርች ውስጥ ሁሉም ጴንጤ ኦፊሻሊ አሁን ደጋግሜ የምናገረው ሁሉም ጴንጤ የዳነ ነው የሚል ትምህርት የለንም እኛ። እውነተኛ አማኞች አሉ፣ የማይጠፉ የዳኑ አት ዘ ሴም ታይም ደግሞ በዛ ውስጥ የአምልኮ መልክ ያላቸው ኃይሉን የካዱ አፋዊ አማኞች አሉ ብለን እናስተምራለን። ስለዚህ የዳነ ሰው በጸጋ ነው የሚድነው፣ በመልካም ስራ አይደለም። ግን የዳነ ሰው በስራ ይገልጣል። መልካም በመስራት ደግ በመስራት ቸርነት በማድረግ በዚህ ይገልጣል። በዚህ የማይገለጥ ክርስቲያን ሁሉ ስሩ ሁሉም ነገር ባይዘ ይሁን ያስመረም ነገር ኤቭሪቲንግ የኔቸር ጉዳይ ነው። የገባበት ኔቸር ጤናማ ካልሆነ በፍሬ በቅድስና መኖር አትችልም። የገባበት ኔቸር የእግዚአብሔር መንፈስ ያለበት ትክክለኛ ከሆነ የምታፈራው ግሮዝ የምታደርገው በመልካም መንገድ ነው። ስለዚህ የኔቸር ሪዛልት ነው። አሁን ድነናል፣ ቀደም ብለኛል። ኢየሱስ የሞተው ለተመረጡት ነው። ድነናል ስለማንጠፋ የሚሉ ሰዎች ሩቲናቸው በኃጢአት ዛሬም ነገም የተመላለሱ ከሆነ ኃጢአትን እንደ ውሃ ጭልጥ የሚያደርጉ ከሆነ ንስሐ የማይገቡ ከሆነ እነዚህ ሰዎች ኢቨን ሪጀነሬት አልተደረጉ፣ በአመፅ ውስጥ ነው ያሉት። እንደገና ጌታ ኢየሱስ መቀበል አለባቸው በዚህ ህይወት ውስጥ ከሄዱ ማለት ነው። እና ያን ነው ማለት የኦርቶዶክስን ልንገር፣ የክርስቶስ ውሳኔ የመዳናችን ውሳኔ ኢየሱስ ክርስቶስ ነው ብለው ነው የሚያምኑት እንጂ እኔ አይደለሁም የምወስነው። they're absolutely right። የኔን መዳን ወይም አንድ ኦርቶዶክስ የምትጠራው የኔን መዳን የማንኛውንም ሰው መዳን በክርስቶስ ቸርነት በሱ ቸርነት እንጂ እኔ ወይም አንተ የምንወስነው ውሳኔ አይደለም። ምክንያት ዛሲስ ጆብ አሁን እኮ እየተደረገ ያለው ምንድን ነው? 100% እርግጠኛ ነኝ ብለው ብዙዎቹ ሲሰብኩ እንሰማለን። ያ ግን ያለው ማጋ ነው? ክርስቶስ ጋር ነው። እሱ በቸርነቱ እሱ በጸጋው እሱ ሙሉ ስለሆነ የእሱ ስራ ነው አይደል እንዴ? እሱ ነው የሚወስነው እንጂ እኔ እንደነኝ የምወስነው እኔ አይደለሁም እኮ ባለስራው። እጁ ላይ ቁልፍ ያለው ነው ክርስቶስ ነው አይደል እንዴ? እሺ የገነት ቁልፍ ያለው ማጋ ነው። ቆይ በሌላ ሰው ቁልፍ ቆይ እንኳን በሱ አይደለም ቁልፎች አሉ አይደል? የየቤት መዝጊያ ያንተ ቤት የኔን ይከፍታል እንዴ? ነው። ኦኬ። ስለዚህ የኢየሱስ ክርስቶስ ቁልፉ የገነት ቁልፍ እሱ ነው። እሱ ነው እኛን ዲሳይድ የሚያደርገው እንጂ እኔ አይደለም ስለ ገነት ዲሳይድ የማደርገው። አይ ካንት ማች ዲሳይድ አደረግን እኛ። እሱ ያለን ነው። ድነናል እኮ ማለት ምን ማለት ነው? ኦኬ እሺ። ለማንኛውም አሁን ድነናል፣ እየዳንን ነው፣ ገና እንድናለን የሚለውን ደግሞ ሪፈር እናድርጋ ሶስቱም ቴዎሎጂዎች። ግን አብዛኛው የሚናገረው ካየ ትምህርቱን ሰፋ አድርገህ ንገራቸው፣ አይገባቸውም። አሁን ኦርቶዶክስ የምትለውን ደጋግሜ ልናገር፣ ቆርጠው ሊያወጡ ስለሚችሉ ቅድም ያልኩትን ደግሜ ልንገር። ኦርቶዶክስ የምትለው እሱ ጋር ነው ቁልፍ ያለው፣ እኔ ጋር አይደለም። በሱ ቸርነት እንድናል። በጽድቅ ከሰራ በሱ ቸርነት ትድናል። የሁለቱንም ትምህርት ኮምፓራቲቭሊ ላሳይ። ስለዚህ የአንተ ትምህርት አሁን ለምሳሌ ድኝ ያለው እንድናለን ከዛ በኋላ በዚህ መጥቶ አይደል? ኦርቶዶክስን ብትጠይቃት አምጥታ የማንም ኦርቶዶክስ ብታመጣ እሱ ጋር ነው ያለው፣ ማዳን የሚችለው እሱ ነው፣ እሱ ጋር ነው ያለው ነው የሚል እሱን ትምህርት ይሆን እንቀበላለን። ላስረዳ። ድኝ ያለው እየዳንን ነው፣ ገና እንድናለን እንላለን። ግን እንዴት ነው ምን ዜድ አላስገባም። ሁለት ጴንጤማ ካስገባው አንተን ኦርቶዶክሶች አመጣለሁ። ዜድ ከባድ ሚዛን ኦርቶዶክስ አመጣለሁ። ትቀበላለህ? ዜድ ከባድ ሚዛን ኦርቶዶክስ ላምጣ? እሺ ትላለህ? ይህን እንጨርስና እሺ ትላለህ? ዜድ ቆይ አንዴ ይመልስልኝ። ዜዶ የኦርቶዶክስ ልጆችን ላምጣ? እሺ በላይ ላስገባቸው። እሺ የኦርቶዶክስ ልጆች ባርኩን አምጡልኝ፣ ላኩለት። እስከዛ እኔ እናንተ እናውራ። እሺ ማግኘት። ለማንኛውም የመጨረሻ ነገር እናወራለን። ሰፋ አድርገኝ እስኪ። ምንድን ነው ሰፋ አድርገኝ? እምቢ አለኝ እኮ አይገርምም? ከሁለት ስላደረገ ብዬ ገገምብኝ። ይኸው ሰፋ አድርገኝ። ይቅርታ። እሺ እስከዛ እስኪመጡ ድረስ ናቲን ቆይ አምጡ አንዳቸውንና ዜድን አስገባለሁ። እነሱ እስኪመጡ እኔ አሁን ለማወቅ ነው
ኦርቶዶክስን ወክዬ አይደለም የምናገረው፣ ግን መጽሐፍ ቅዱስ የሚለው ላይ ነው እኔና ፕሮፌት እየተነጋገር። ባርኮት ካለ ወይም ናቲ ካላችሁ ኑና ዜድን አስገባዋለሁ ለማወቅ ከማድረገው። ሌላው አንዴ የሞተውን ሳሙኤል ላይ ነው መጽሐፈ ሳሙኤል ነው። አንዴ የሆነ ቆይ እነግራቸዋለሁ ሲያልቅ ሳይሆን እንትናን ነው የጠራው። ሳኦል ሄዶ እንትናን ሳሙኤልን አስጠራ። በመናፍስ ታሪክ እሱን ፈልገዋለሁ። እኔ እናንተ የምንወያይበት ነው። የኔ አባት ለምን እንደምፈልገው ገብተዋል። ቅዱሳን እንዴት እንደሚመጡ እሺ እኛ ድነናል፣ እየዳንን ነው፣ ገና እንድናለን የሚለውን ትምህርት እንቀበላለን። ስንቀበል ግን እንደ ኦርቶዶክስ ተዋህዶ አይደለም። ድገምልኛ አንዴ። ምንድን ነው የምናደርገው? ድነናል፣ እየዳንን ነው፣ ገና እንድናለን። ሲጀመር ይህን ቴዎሎጂ እኛም እኮ አክሴፕት እናደርገዋለን። ይህ ማለት አሁን የዘላለም ሕይወት የለንም የሚል መላምት ካለው ይህን ቴዎሎጂ አንቀበልም። እኛ ግን ይህን ትምህርት ስንቀበል መንፈስ ነብስና ስጋ የሚባል ጉዳይ አለ። የሰው ልጅ ከሶስት ኮምቢኔሽን ነው የሚሰራው። ነብስ አለው፣ ስጋ አለው፣ መንፈስ አለው። ስለዚህ የዳነው መንፈሳችን ነው። ነብስ ደግሞ የእውቀት ክፍላት ዕለት ተዕለት በእግዚአብሔር ቃል ትድናለች። ስጋ ደግሞ ይሄ ግሎሪፋይ የሚሆነው የሚሞተው ማይሞተው የሚለብሰው ጌታ ኢየሱስ ሲመጣ ነው። ስለዚህ ይሄ ቴዎሎጂ የሚሰራው ድነናል ስንል የዳነው መንፈሳችን ነው። እንድናለን ስንል ነፍሳችን የእውቀት ክፍል ስለሆነች ዕለት ተዕለት በእግዚአብሔር ቃል እየዳነች ትሄዳለች። ይሄ ስጋ ደግሞ የመጨረሻው አልቲሜት ሳሊቬሽን የመጨረሻው ይሄ የሚሞተው ማይሞተውን ይለብሳሉ። በቃ አለቀ። ቴዎሎጂ ይሄ ነው። ይሄን እንቀበላለን። ግን ይህን ስንቀበል ልክ እንደ ኦርቶዶክስ ያልተረጋገጠ ደህንነት ሊሆን አይደለም። እኛ አሁን ብጠይቀኝ ነው የዘላለም ሕይወት አለ ብትለኝ አዎ አለኝ። ዛሬው ነገር ቢፈጠር የት ነህ ብትለኝ በገነት በእግዚአብሔር ፊት ነኝ የምልህ። ይሄን ግን አንድ ኦርቶዶክሳዊ አንድ ማንኛውም ሰው ይሄን ኮንፌስ ማድረግ አይችልም። ለምን ሲባል ሳክራመንት አለ፣ የጌታ እራት አለ፣ ጥምቀት አለ፣ ቅባ ሜሮን አለ። ኤቭሪቲንጎች ለመዳን ናቸው። እናንተ ቤት ድነናል እየዳን ነው ብትልም የተረጋገጠ ደህንነት ላይ አያደርስም። የፔንቴ ቴዎሎጂ ግን ይህን ሲቀበል ድኛለሁ፣ ኦኬ የእግዚአብሔር ልጅ ነኝ፣ እየዳንኩ ነው ሲል ደግሞ ገና ድናለሁ አይደለም፣ የደህንነቱ ባለቤት ሆኗል። ግን ደግሞ እንድናለን ሲል እዚህ ምድር ላይ ነፍስ የእውቀት ክፍላት በእግዚአብሔር ቃል ቆይ ልጠይቅ። ቆይ ልጨርሳችሁ። አንድ ሰው እየመጣው ነው ቢል መጥቷል ማለት ነው? እየመጣው ነው ቢል መጣው ማለት ነው? እየመጣ ነው እንጂ መጥቻለሁ። እየመጣክ ነው። ኦኬ ገና አልመጣው ማለት ድኛለሁ፣ እየዳንኩ ነው ምናምን የሚባለው እኮ ድናሃል። እንደገና እየዳንኩ ነው የሚባል ፕሪንስፕል አለ እንዴ? ከዳንኩ በኋላ እየዳንኩ ነው የሚባል አለ? እመጣለሁ ካልከኝ አሁን ለምሳሌ እመጣለሁ ካልኩኝ አልመጣሁም። ይህ ትምህርት እኮ ፈታውልህ እንዴት እንደምንቀበል ድነናል ስንል ምንድነው? ሲጀመር ባይዞ ስጋ አይደለም የሚዳነው እኮ ስጋ አሁንም እኮ በድካም ውስጥ ያለ ነው። ድነናል ስንል ሙት መንፈስ ነበረ፣ መንፈሳችን ድኗል። በቃ በክርስቶስ ኢየሱስ ሪጀነሬት ተደርገናል፣ ቦርን አጌን ነን። ነብስ ግን ዕለት ተዕለት ነው የምትድነው ነው። ነብስ የእውቀት ክፍላት በእግዚአብሔር ቃል ትሞላለች። ዕለት ተዕለት በኤክስፔሪንሻል ሳንቲፊኬሽን እየዳነች ትሄዳለች። በስተመጨረሻ ግን ስጋ ይሄ ስጋ የሚሞተው የማይሞተውን ሲለብስ የዛኔ አልቲሜት ግሎሪፊካሽን ላይ ፍጽምና ላይ እንደርሳለን ማለት ነው። ቴዎሎጂ በዚህ ከተፈታ ጤናማ ነው። ልክ እንደ ኦርቶዶክስ ተዋህዶ ከሆነ ግን ጤናማ ለምን ያልተረጋገጠ ደህንነት ላይ መቀመጥ አንፈልግም። እኛ ይህን ቴዎሎጂ የምንፈታው እንደዚህ ነው። ድነናል ነው በቃ አለቀ። የእግዚአብሔር ልጆች ነን እየዳንን ነው ስንል የተወሰኑ ጥቅሶች አሉት። ከምን ጋር ሲባል ከኤክስፕሬሽን ሳንቲፊኬሽን ጋር ከልምምድ ጋር ከፕሮግረስ ሳንቲፊኬሽን ጋር የተያያዘ ነው። የመጨረሻው ግን አልቲሜት ሳንቲፊኬሽን ነው። የዛኔ የሚሞተው ማይሞተውን ስጋ ማይሞተው የሚለብስበት ግሎሪፊኬሽን ነው። እንደዚህ ይፈታል። ስለዚህ ቴክኒካሊ እምነት ያለ ስራ ከንቱ ነው እያልከኝ ነው? ሲጀመር ያመነ ሰው ሪጀነሬት የሆነ ሰው በመልካም ስራ ይገለጣል የሚለው እምነታችን እሱ ሳይሆን እዚህ አፕሮቭ የምታደርግልኝ እምነት ያለ ስራ ከንቱ ነው፣ ሞት ነው። ስለዚህ እኛ የምንለው እምነት የዳንበት እምነት መልካምን ስራ የሚያሰራ ነው። ስለዚህ አኮምፕሊሽድ። ስለዚህ አልሸሹም ዞር አሉ እኮ ነው ከኦርቶዶክስ ጋር አልሸሹም ዞር አሉ ሳይሆን የዳነው እኛ ሲጀመር ቆይ መልካምን ስራ እንሰራለን ይላሉ እንጂ የትኛው ነው መልካም ስራ የሚሰራው? ቆይ መልካም ስራ ይላሉ። በጣም ጥሩ እንትኖችን በጣም ጥሩ። አሁን ምዕመኑንና ቄስን ዲያቆናትን መለየት ያስፈልጋል አይደል?
ቄስና ዲያቆናት አሉ፣ ምዕመናን አሉ። በጴንጤ ፓስተሮች አሉ፣ ምዕመናን አሉ። አደለ? እሱን ኮምፔር እናርገው። አረ ኮመንት እያነብ እኮ እስካቦኛ እየሆንን ነው። እኔም ባነብ እኮ ብዙ ነገር ነው አይደል? አሁን እኔ ማውራ ምን መሰለ፣ ፓስተር ለፓስተር ነቢያት ለዲያቆን እያደረግን ኮምፔር ካረግን ዜሮ የሚገባው ማን እንደሆነ ይታወቃል። ዜሮ የሚገባው ማን እንደሆነ ይታወቃል። ገባ? ምዕመን ለምዕመን ከተባለ ግን ምናልባት ኮምፓሪዝኑ ትንሽ እንትን ሊል ይችላል። እኔ አንድ ጥያቄ እስካሁን አንተ ጠየቀኝና ማኛው አንተ ጴንጤ ነህ ኦርቶዶክስ ነህ? እኔ የክርስቶስ አማኝ ነኝ። በየትኛው መሰለህ አሁን ሞር ገብቼ ካየው ፔኔኮስታልን ገብቼ ካየሁት በኋላ ብዙ አይነት ነገሮች ወጥ የሆነ ነገር እንደሌለ ተረዳሁት። የለውም አሁን ለምሳሌ ኦርቶዶክስ እያለከሳ ምን ተረዳ? ወጥ የሆነ ሙሉ ነገሯ ወጥ የሆነ አንድ የሆነ ነገር አለ። ስለዚህ አሁን ኦርቶዶክስ ተመችተዋል ማለት ነው። ኮምፔር ሲደረግ ሞስት ደፍንልኝ አንድነትን የመሰለ እምነት የምታምነው አንድ ወጥ ሲሆን እግዚአብሔርም ከአንተ ጋር ይቀርባል። እኔ አሁን ያንተና የኔ ለምሳሌ አንዱ በጥምቀት አምኖ የማያምን አብሮ ጸሎት ቢያደርግ የተፈረካከሰ ነገር ነው የሚሆነው፣ አይሰራም። አሁን አንተ ቆይ ልነግርህ ነው። ጠየቀኝ አይደለ? እየመለስኩ ነው። ስለዚህ አሁን በፔኔኮስቶ በአንድ ነው በጌታ አንድ እስከሆንን ከስር ያለው ችግር የለውም የሚባል አዲስ ሙድ መጥቷል። ደግሞ በክርስቶስ አንድ ነን፣ ድነናል በክርስቶስ ግን በስር ያለው የምናወራቸው ነገሮች የተለያዩ ናቸው የሚል ምስቅልቅል የወጣ ነገሮች አይቻለሁ። ለምሳሌ በህፃናት መጠመቅን የሚደግፋለ ማይደግፋለ፣ በጥምቀት ለመዳን እንደሆነ ጥምቀት አብሮ ከክርስቶስ ጋር አንድ የሚያደርግ እንደሆነ የሚያምን አለ፣ የማያምን አለ። ከየትኛው ነው መሆን የሚገባኝ? ቅዱሳን ዘላለማዊ ምን አላቸው? ጸሎት ያደርጋሉ የሚል የሉተራውያን ትምህርት አለ። ቅዱሳን ጨርሶ አያስፈልጉም፣ ድነናል፣ እኛ በክርስቶስ ነን የሚለው አሉ። ከየት ልሁንልህ እስቲ አንተ ዘግበኝ፣ ወዴቱ ይሻለኛል? ምርጫ እንኳን አንተ ስጠኝ እስቲ፣ የትኛው ነው የሚሻለው? ለአንተ እንኳን ምርጫውን ንገረኝ እስቲ ከየትኛው። ይሄ እኮ የአንተ ፐርሰናል ኦፒኒየን ነው፣ ግን እኔ እንደ ወንጌል አማኝ ያልተረጋገጠ ደህንነት ላይ ባትቀመጥ ደስተኛ ነኝ። ማለት ብዙ ጊዜ ያው ስለአንተ ብዙ ይወራል አይደለ? በፊት ብዙ ትሬንዶች ነበሩ፣ ግን በቃ ጌታን ተቀብለ አርፈ ብዙ ደስተኛ ሆነናል። ጀስት ግን ዛሬም የአንተ ሚሞሪ ነው፣ አንተ ስለ ራስህ የምታውቀው። ጀስት ግን እኔ አልመርጥልም፣ አንተ አይምሮ ነው የመርጠው፣ መንፈስ ነው የመረጠልኝ። ምክንያቱም አንተ አሁን ለምሳሌ ከተማርከው አንጻር የትኛው ያዋጣል? ከፕሮቴስታንት ሉተራውያኑ ያዋጣል? ሉተራውያን የምትለኝ ሉተራውያንን እኮ ብያለሁ። ትምህርታቸው ልክ እንደቀደመው እንደ ትናንት እንዳወራ ነው በሳክራመንት ውስጥ መዳን አለ ብሎ ካሰቡ ልክ እንደ ኦርቶዶክስ ናቸው እያልኩ እኮ ከኛ ሞታ። ስለዚህ ሉተራውያን አይሆንም። እሺ ሌላ ምረጥልኛ። የትኛው ነው የሚያዋጣ? ሌላ ምን አለ? ሌላ እኮ ሁሉም እኮ በጸጋ ነው የሚድነው እኮ። ሌላ ምን አለ ሌላ? ስለዚህ የሉተር ነገር ፈርሷል ማለት ነው፣ አይጠቅምም። ኖ ሉተራውያን ሆኖ ማለት እኮ የሉተር ትምህርት እኮ አይቀጥልም ማለት አይደለም ብሮ። እሺ ዩ ቴል ሚ። አሁን እንዳልከኝ የሉተራውያኑ ብዙ የሚጠቅም ነገር የለውም። ካልቪኒስቶችስ እንዴት ነው? ዘግበኝ። እሱን ልሁን ቀድመን ለተመረጡት ነው የመጡት ነው። ካልቪኒስት እኮ ሲጀመር አንድ ሪፎርመር እንጂ እኮ የእምነት እንትን እኮ አይደለም ሲጀመር። ካልቪኒስቶች ጋር እኮ በፔንቴኮስታል እምነት ነው። በእንትን ውስጥ ነው ያሉት፣ በፔንቴኮስታል ሰርክል ውስጥ ነው ያሉት። አዎ ሰርክል ውስጥ ነው ያሉት አይደለ? ሰርክል ውስጥ ሆነው ግን ራሳቸው ያንን የሚያምኑ ፓስተሮች ያስተምሩ አላቸው አይደል? ምን ይላሉ እነሱ? የሚሉትማ ጌታ የመጣው ጌታ ለተመረጣቸው ኦልሬዲ ተመርጠናል። ኦልሬዲ ድኛለሁ ብሎ ያምናሉ አይደል? ድኛለሁ ብሎ ያምናሉ። አዎ ተመርጠዋልም። ለሌሎቹ አይደለም የመጣው፣ ቀድሞ መርጦናል፣ ያቀናል፣ ለእኛን የመጣው ነው የሚሉት እነሱ። ስለዚህ እነሱንስ ልከተል ድነዋሉ አይደል? እነሱ ድኛለሁ ብሎ ኮንፌሽ የሚያደርጉት አልድንም የሚላል እንዴ? እኔ እኮ ነገርኩህ ኮንፌስ መዳን ላይ ኮንፌስ ከተደረገ ኖርማል ነው እያልኩ እኮ። ለተመረጠው በምን ብሆን ያዋጣኛል? አሁን ጀስት አስክን ኮስችን እኮ እኔ የጠየቅኩህ አሁን በክርስትናው ሲሄድ የትኛውን ብሆን በምን ብትወደስ ይለኛል መሰለህ? በእምነት በጸጋ መዳን
ብቻ በክርስቶስ ብለህ ማመን ብቻ ይበቃል። እዚህ መሆን አለብህ። ቅድም እኮ ስናወራው ግን በተንከው እኮ ብቻ አልከኝ አይደለ? ብቻ በእምነት በጸጋ ትድናለህ አልከኝ። ብቻ ያ አልከኝ አይደል? ብቻ ካልከኝ በኋላ እንድናለን ብለህ ደግሞ የምትሰራው ነገር አለ። ግራ ገባኝ። ቅድም ብያለሁ መንፈስ ነው ብያለሁ እኮ መንፈስ ድኗል። ነፍስ ግን የእውቀት ክፍል ነው። ዕለት ተዕለት በኤክስፔሪንሻል ሳንቲፊኬሽን የምትድናት ነፍስ የእውቀት ክፍል። ከዳንኩ በኋላ ምን አይነት ስራ ነው የሚያስፈልግ? አሁን እኮ አርጊመንቱ የኦርቶዶክስ ልጆች የሚያረኩት ስራ አለ። ስራ የለኝም ስራ አልኩ እኮ ለመጽደቅ ስራ የለኝም። የዳነ ሰው ነው የሚሰራው። ሳድን የዳነ ሰው ነው የሚሰራው። አዋ ሳድን ምኑን አይደለም ለመዳናት ትሰራ አይደለም። ምኑን አምነት ትሰራለህ ካልዳንክ? በጌታ መንገድ ስትመላለስ ካልዳን ካልከኝ እኮ አሁን ለምሳሌ እዚህ ጋር ቀደም ያሳየው የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ያሳየው ምን አድርገዋል? እነዚህ ሰዎች ስራውን ሰርተውታል። በስሙ በኢየሱስ ክርስቶስ ስም አጋንንትን አውጥተዋል። አላወኳችሁም ብሏቸዋል። ብዙ ታምራትን ሰርተዋል። እነዚህ ሰዎች ስራቸውን ኢየሱስ አላቃችሁም አላቸው። የአባቴን ፍቃድ የሚያደርግ የአባቱ ፍቃድ ምንድን ነው? የእግዚአብሔር ፍቃድ በልጁ በኢየሱስ ክርስቶስ ማመን ነው። በዚህ በዮሐንስ ወንጌል እንግዲህ ኢየሱስን ታዲያ የአባቱ ፍቃድ ሳይሆን አመኑ እንዴ? እርግጠኛ ነኝ እነዚህ ሰዎች አምነዋል። ኢየሱስ መጨረሻ ላይ እኮ እናንተ አመፀኞች ይላቸዋል፣ ከኔ ራቁ ይላቸዋል። እነዚህ ምን ማለት ነው? ኢየሱስን አላመኑትም። ቢያምኑትም እንዴት አመፀኞች ይላቸዋል? እሱን ነው አየህ፣ ብዙ ፍቻ አለው። ለዚህ ነው ኦርቶዶክስ ምን የምትለው በሱ እጅ እንጂ መዳን በእኛ እጅ አይደለም። ታዲያ እኛስ በሱ እጅ መሻለ ምን ሆነ? በኢየሱስ ድኛለሁ ብልሃል። ኦርቶዶክስ የምትለው ምንድነው? እሱ በሱ ፈቃድ ውስጥ ነው ያለው ማዳን። እኔ ልድንም ላልድንም የምችለው እሱ ሲል ነው፣ እኔ ስል አይደለም። እኔ ስላልኩኝ አልድንም። መቀበጣጠር እችላለሁ። ድኛለሁ እያልኩ 10 ሰማይ መጥራት እችላለሁ። አደንደት ደይ ኢየሱስ ክርስቶስ ራሱ ሲል ነው ይህን ነገር ማድረግ የምችለው። እሱ ብቻ ነው ይሄን የሚያውቀው፣ ኖት ዩ። ስለዛ አሁን አንተ ቆይ፣ አሁን ኦፊሻሊ አንተ አሁን ኦርቶዶክስ ተዋሕዶ ተከታይ ሆንክ ማለት ነው? አይደለው? በጣም እየጠየቅኩ ነው እኔ በመጠየቅ ላይ አዝማሚያን ሳየው በጣም ከባድ ነው። የሰሞኑ ርብርብ በተለይ እውነት የሰሞኑ ርብርብ ለምን መሰለ እንዳልኩ እዛ ጋር ስመጣ አልኩ የተለያየ አይነት ዲኖሚኔሽን የተለያየ አይነት እምነት አለ እዛ ውስጥ ተግባባ። የተለያየ አይነት እምነት አለ። ችግር የለውም አይባልም። አትለያዩ ብሎ መጽሐፍ ቅዱስ ላይ ተናግሯል። በክርስቶስ እመኑ አትለያዩ ካለ እኔ ኬፋ አንድ ነገር ሊጠይቀኝ የኢትዮጵያውና የኦሪየንታል በባህሪ በክርስቶሎጂ ላይ ይለያያሉ ብያለሁ። ይሄን አስምሬ ነው የምነግርህ። እሺ አሳውዬ አንድ አካል ሁለት ባህሪ ሁለት አቅም ምን እኮ ሶሻል ሚዲያ ላይ ሁሉም ሲያስተምሩት የነበረው እኮ ይሄን እኮ ማነው ሲያስተምር የነበረው? ኧረ ሁሉም የታወቀ ነው። ኢትዮጵያ ላይ አንድ ባህሪ ነው የሚያምኑት። ሰውነት ተውጧል ፈራጅ ነው ብቻ ብሎ የሚያምኑት። ለምን መሰለህ ፈራጅ ነው የሚሉ ለምን መሰለህ? ይኸውልህ ምንድነው ፍጹም ሰው ፍጹም ከአንቺ የሚወለደው ይላል መጽሐፍ ቅዱስ። እዛም ዝብርቅርቅ ያለ ነገር አለ ልፈልግ። አንድ ናት አትበል፣ ሁለት አይነት ናቸው። እንታ በሶ ላይ ይለያያሉ። አዳም ትጣም በሶ አለባት ምን ይሆን መሰለህ? ቆይ እኔ እናንተ እንድንግባባ አንዲት ነገር ብዬ የኦርቶዶክስ ልጆች ገብተው ይመልሳሉ። ምን ይሆን መሰለ? የሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ እናንባው። ምን ይል መሰለ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ከዛ ምን ይላል? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። የልዑል ልጅ የእግዚአብሔር ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለእሱ የተነገረ ነው። በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ገብቷል? መጨረሻ የለውም። አምላክ ነው ከእሷ የተወለደው። አምላክነቱን ነው እዚህ ጋር የሚያሳየው። ፍጹም ሰው ፍጹም አምላክ ነው። ሁለት ባህሪ ያለው የሚል የለውም።
ገብተዋል። ቢኖረው አለው ይላል እዚህ ጋር። ግን እንዳልኩ በሰውኛውን ለምሳሌ የተራበው የተጠማው ሰውኛን የተጠማው ሰውኛን በምን ሆኖ አምላክ ሆኖ በሰውኛ ተርቧል ተጠምቷል። አምላክ ሆኖ ታምራቱን ደግሞ ሲያሳይ ታየዋለህ። የተራቡትን 5000ዎቹን በአንዴ ሲያጠግብ አምላክነቱን ታያለህ። ጸሎት ሲያደርግ ደግሞ በሰውኛው ታየዋለህ። ሁለት ተብሎ ሳይሆን ግን አንድ ሆኖ ነው ያንን የሚያደርገው። ሁለት የተለያየ ነገር ኖሮት አይደለም ኢየሱስ ክርስቶስ ሲያደርግ የነበረው። አንድ አምላክም ሆኖ ሰውም ሆኖ ነው ይህን የሚያደርገው። ሁለቱንም በአንዴ ነው የሚያደርገው እንጂ የተለያየ አሁን ሰውኜ ነው ይህን የማደርገው፣ አሁን አምላክ ሆኜ ነው ይህን የማደርግላችሁ እያለ ያስተማረበት አንድም ቦታ የለም ኢየሱስ ክርስቶስ። ሁሉም ጋር ኢቭን ሲለምን ይለምናል። ምን ሆኖ ነው? አምላክም ሆኖ ጭምር ነው። አይደለም ብለው የሚከራከሩ ሰዎች አሉ። ሲናገር የነበረው ገና ሲመጣ አምላክ እንደሆነ ተናግሮ አምላክ እንደሆነ ሙሉ ለሙሉ ተናግሮ ነው እንጂ ሁለት ባህሪ ይዞ መጣ የሚባል ነገሩ አንተ አብራራልኝ፣ በምትፈልገው አብራራልኝ። ሁለት ነው። እኔ ሰው ብቻ ነኝ አምላክ አይደለሁም ያለበትን እስቲ ዘግበኝ። ኖ ሲጀመር እኔ እኮ ሰው ብቻ ነኝ አምላክ አይደለሁም ብሎ አላልኩም። አምላክም ሰውም ነው ያልኩ። ፍጹም ሰው ፍጹም አምላክ ነው ያልኩ። አዎ። ስለዚህ አንተ ፍጹም ሰው ፍጹም አምላክ ከሆነ እንዴት ሁለት ባህሪ ያለው ትለኛለህ? እስቲ ንገረኝ። ክርስቶስ ከማርያም ስጋ ነስቷል አልነሳም ብለህ የምታምነው? ከማርያም በደንብ ነው እንጂ ስጋ የነሳው። እንደዛ ፍጹም ሰው ነው ማለት ነው። ፍጹም ሰው ነው ማለት ነው። አልኩህ እኮ ፍጹም ሰው ፍጹም አምላክ ነው የሚለው መጽሐፍ። ኢየሱስ ታዲያ ፍጹም ሰው ፍጹም አምላክ ከሆነ አንዱ ይሄ ነው ብያለሁ። ኦፕቲክና ኦሪየንታሎች ብያለሁ። አንዱ ደግሞ ሰውነቱ በአምላክነት ተውጧል ብለው ደግሞ የሚያምኑ አሉ እያልኩ እኮ። ስለዚህ ይሄ ትምህርት ነው። ተውጧል ሰውነቱ ልኩ አንተ ነህ ባይዘው አንተ ልክ ነህ። ፍጹም ሰው ፍጹም አምላክ ይሄ የእኛም እምነት ነው። የኦርቶዶክስ ተዋህዶ የኢትዮጵያ የምትለው ፍጹም ሰው ፍጹም አምላክ ነው የምትለው አይደለም? ልክ እንደዛው ደግሞ ብያለሁ። አሁን ሁላችንም ኦርቶዶክስ ዓለም ላይ ያለነው አንድ ነኝ አትበል ያልኩበት ምክንያት ሰውን አምላክነት ሰውነትን ውጧል ብሎም የሚያምኑ ደግሞ አሉ እያልኩ ነው። ስለዚህ አንድ ወደነችው ወደ ከነ ንግግሩ እኮ ይላል ዮሐንስ 1 ላይ ብታነበው ዮሐንስ 1 ላይ ቃልም ስጋ ሆነ ይላል እኮ። እነሱ እንደ ሁለት ባህሪ ኖ ጃፒሻ ቆይ አረጋጊው። ከባድ ሚዛን ነው። አረጋጊው ጃፒ ቆይ አገጭ ነው የምትይው። ባለፈውም ትንሽ ረብሸሻል። ኖ ጃፒ አረጋጋ እና አንተ ልክ ነህ። ኦሪየንታል ኦርቶዶክስ ብታመጣ አንድ ባህሪ ነው። ልክ ነህ። ላምጣልህ? ለምን አንድ ባህሪ ተባለ? ለምን አንድ ባህሪ ያለች እሷ? ፍጹም ሰው ፍጹም አምላክ ፍጹም ነዋ። በሁለቱም ፍጹም ተደረገ። ፍጹም አምላክ ፍጹም ሰው ፍጹምን ለብቻ ብታስቀምጠው ራስ እሷ አንድ ባህሪ ስትል እኮ አምላክነት ሰውነት በአምላክነት ተውጧል እያለ። እሺ አንተ መረጃውን አምጣልኛ ብራታ። ተሶ ላሳያልከኝ እኮ አሳይኝ። እሺ ምኑን ላሳያው? የቱ ጋር ነው ያለው? መረጃውን ላውጣልህ። ለምን አንተ ጋር ለን ያለው መረጃው? ኖ አንተ ጋር ነው እንጂ አይደለም ያልከኝ። አንተ ነህ አይደል? ቀደም እኮ ያመጣለው ቆይ አንተ ያልከኝ ምንድነው? አንድ አምላክ ሁለት ባህሪ ያለው ብለኛል አይደለ? አንተ ነው ያልከኝ አይደለ? አንተ ያልከኝ የቱ ጋር ነው ያለው? እኔ እኮ ለምንድን ነው መሰለህ ኦርቶዶክስ ሁሉም አንድ ነው አትበል ነው እያልኩ ያለሁት እኮ። አልገባህም? ጴንጤ 100 አይነት ነው ስትል ልክ እንደዚህ ኦርቶዶክስም በእንደዚህ በተለይ በክርስቶሎጂ አዎ አልኩ። አዎ ስል ምንድን ነው የቱ ጋር ነው ያለው ላውጣልህ እያልኩ እኮ ነው። የሰማኝ እኮ አይደለም። በማርያም ላይ ጥንተ አብሶ አለባት የለባትም፣ ማርያም አረጋለች አላረገችም በሚል ይለያያሉ፣ በክርስቶሎጂ ላይ ይለያያል። ይሄ ሁሉ ልዩነት አለ እያልኩ ነው። ኦርቶዶክስ ቤት ይሄ መዋሸት ያንተ ከባድ ነው ነው ማኛ። አይ ቆይ ንገረኛ፣ ማስረጃውን ላውጣልህ ንገረኛ። አንተ ነህ የምታውቀው ማስረጃውን አይደል? ላውጣልህ ማርያም ጥንተ አብሶ አለባት የለባትም? ኖ አይ ቅድም አሁን ስለ ክርስቶስ ባህሪ እያወራን ነው። ማርያም ጋር ሄድክ። ስለ ክርስቶስ ቆይ ስለ ክርስቶስ አምላክ ሆኖ ሁለት ባህሪ ያለው የሚለውን ኦርቶዶክስ ታደርጋለች ብለኸኛል። እሺ አምጣ አልኩ። ማስረጃው እኔ ጋር ማስረጃ ብለኛል አይደለ? እኔ ላውጣልህ ሌላ ስልክ ስለሌለ
ለምን ላውጣልኝ አልከኝ? ላውጣልህ ብለኛል እኮ። እንደዚህ እኮ ከባይብል እኮ የምታገኘው። አዎ ላውጣልህ ያልኩህ ምን መሰለህ አንተ እምነታቸው ላውጣልህ ያልኩህ አንተ ማስረጃው አለኝ ግን ሌላ ስልክ የለኝም ስላልክ አይ እኔ በሌላ ጉግል አድርጌ ላውጣ ንገረኝ እያልኩ ገባና ያ በቃ ኦሪየንታል ኦርቶዶክስ ተዋህዶ ብለህ ገባ ድረገጻቸው ላይ ታገኝ። እኔ እኮ ይሄ እነዚህን ሀሳቦች ለምንድን ነው ያመጣሁልህ? ከገባ አንድ ናት፣ ምንም አይነት የትምህርት ልዩነት የላትም ምናምን ስማርት ናት ብለህ አታወራ ነው። እንደዚህ አይወራም። ካልቪኒስቶች፣ ሉተራውያን፣ ጴንጤኮስታል ብለህ ስለ ምናምን እንዳወራው እንደዛ ኦርቶዶክስ ቤትም እንደዛ መተራመስ አለ እያልኩ ነው። በማርያም ጉዳይ፣ በጥንተ አብሶ ጉዳይ፣ በማረጓ ጉዳይ አላረገችም አድርጋለች፣ ጥንተ አብሶ አለባት የለባትም፣ ክርስቶስ ሁለት ባህሪ በአንድ አካል፣ አንድ ባህሪ አንድ አካል፣ ይሄ ሁሉ ክርክር ነው። ግን አንድ ማስረጃ አላመጣም። እሱ ነው እኮ የደበረኝ። ምን እኮ በጣም እኮ የሚታወቅ ነገር እኮ ነው ይሄ። ለዚህ እኮ ማስረጃ እኮ አያስፈልግም። ስንት አስተማሪዎቻቸው እኮ ያሉበት ጉዳይ እኮ ነው። እኔ እኮ የታወቀ ነው። ሶሻል ሚዲያ ያለ ጉዳይ እኮ አምጣ ካልከኝ ነገ ከመረጃ ጋር ሁሉም መረጃ ይዤልህ እቀርባለሁ። ስለዚህ አንድ ናት አትበሉ። እሺ ጉግል እያደረኩ ነው። እሺ መቶ አይነት ናት፣ አንድ አይደለችም። ኦርቶዶክስ መቶ አይነት ናት፣ አንድ አይደለችም። ይኸውልህ ኦሪየንታል አልከኝ። ኦሪየንታልን ይዤ መጣሁ። ምንድን ነው የሚለው መሰለህ? ኦሪየንታል ኦርቶዶክስ ቴዎሎጂ ቲችስ ዛት ክራይስት ዲቪኒቲ ኤንድ ሁማኒቲ ዩናይትድ የምታምነው እየሰማኝ ነው አይደለ? ዲቪኒቲ ኤንድ ሁማኒቲ ዩናይትድ ቢካሚንግ ኤ ሲንግል ኢንካርኔት ኔቸር ዳት ኢዝ ፉሊ ዲቫይን ኤንድ ፉሊ ሂውማን። እንደዚህ ብላ ነው የምታምነው አንተ። ስለዚህ ሌላ አትልም። ሁለት የምትለው የለም። እሺ ሁለት የምትለው የለም። ስለዚህ this is the truth። ኦርቶዶክስ አንድ ነው የምትለው። የኢትዮጵያን አውጣልሽ። የኢትዮጵያን አውጣልሽ። ኦሪየንታል ኦርቶዶክስማ እንደዛ። የኢትዮጵያንማ አውቃታለሁ። የኢትዮጵያማ ፍጹም ሰው ፍጹም አምላክ ነው የምትለው። የኢትዮጵያማ እንደዛ ነው። ኦሪየንታል አልከኝ። ኦሪየንታልም ኤግዛክትሊ እንደ ኢትዮጵያ ነው። ኢየሱስ ታዲያ አማላጅ ነው በእናንተ በኢትዮጵያዊ ሊቀ ካህን ነው ኢየሱስ። ኢየሱስ ፈራጅ ነው። አየህ ሰውነቱ ክዳል እያልኩ ነው። ሰውነቱ ክዳል ፈራጅ ነው ካልክ ምን መሰለ ያሉ በኢየሱስ ክርስቶስ በምድር እያለ ሊያስታርቀን ሊያማልደን መጥተዋል። ሊያስታርቀን በምድር እያለ የሚል ጥቅስ አለ። በምድር ነበር አልነበረም? በምድር እያለ አላለም እንዴ? አሁን ላልከው በምድር ኢየሱስ አልተመላለሰም እንዴ በምድር ላይ? ስለሱ ማናወራ? በምድር የሚል ጥቅስ አምጣ ስትለኝ ኢየሱስ ክርስቶስ በምድር ላይ ፍጹም አምላክም ሰውም ሆኖ ተመላልሷል አይደለም? ስለመመላለስ መሻወራ አንተ አስታረቀን ያልከኝ? አዎ አስታረቀ አይልም መጽሐፍ ቅዱስ? በምንድን ነው ያስታረቀው? በመመላለስ ነው ያስታረቀው? አይደለም። መቼ አልኩኝ በመመላለስ አስታረቀ? አሁን አልክ እኮ ኢየሱስ። ኧረ በለው በኢየሱስ ክርስቶስ መጥቶ በደሙ ዋጋ ከፍሎ ነው ያስታረቀን። ይሄንማ ማንም ያውቀዋል። እኛ ሳንሆን ካቶሊክም ይልሃል፣ ፕሮቴስታንትም ይልሃል፣ ሁሉም ይልሃል። እኔ አሁን ኢየሱስ ዛሬ ያማልዳል ብዬ ነው የማምነው። አንተስ? እኔ ኢየሱስ ይፈርዳል። ምልጃውን አልጨረሰም ብለህ ታስባለህ? አይ ምልጃውን አሁንም ያማልዳል ኢየሱስ። አሁንም ስለምን ይጸልያል ኢየሱስ ክርስቶስ? ያን ሁላ ዋጋ ከከፈለ በኋላ አሁንም ያደርገዋል? ኖ ወይ ይለምናል፣ ይጸልያል አላልኩም። በደም የሆነ ምልጃ ግን አሁን አክቲቭ በምን በደሙማ አማልደን እኮ አንዴ ደሙ እንደሚያማልደን እንደሚያስታርቀን ተናግሯል አይደል? ካስታረቀን በኋላ ታርቀናል። እኔ የምጠይቅ አሁን የሚለምልልኝ በቀላሉ ላስረዳ ማብራት። አንተም በምትፈልገው ትሄዳለህ። በእኔና በአንተ መካከል የሆነ ሰው መጣ። እኔ እናንተ ተጣልተናል። ተጓባን። እኔ እናንተ ተጣልተናል። ከተጣላን በኋላ የሆነ ጓደኛችን ሁለታችንንም የማቀን መጣና አስታረቀን። ከአንተ ጋር ለማውራት ከዚህ በኋላ
እሱን እያስኩ እየመጣው ነው ከአንተ ጋር የምናወራው ወይስ ታርቀናል? ኦልሬዲ እኔ እናንተ ማውራት እንችላለን። ነው ወይ እኔ ጥቅስ ልስጠህ እኮ አልኩህ እኮ ያማልዳል ስል ጥቅስ አለኝ። ራእይን ልታመጣልኝ እንትንን ዕብራውያንን ልታመጣልኝ ዕብራውያንንም ጢሞቴዎስንም አመጣለሁ፣ ሮሜም አመጣለሁ። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔር መካከል አንድ አለ ይላል፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። የምንድን ነው? ስለ መካከለኛማ አወራው እኮ እኔም እኮ አወራው ስለ መካከለኛነቱማ ጢሞቴዎስ ላይ ይናገራል። በሰውና በእግዚአብሔር መካከል ያለው እኔ እናንተ አሁን ድኛለሁ እያልከኝ አሁንም ይለምንልኛል ማለቱ ትንሽ ይለምንልኛል አላልኩም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 16 ላይ እኔ ስለ እናንተ ምለምን አይምሰላችሁ ብሏል። ልመና አይደለም ብያለሁ። በደም የሆነ ምልጃ ግን ይሰራል። ለምንድን ነው? እሺ በአንደኛ ዮሐንስ ምዕራፍ 2 ላይ ልጆች ሆይ ኃጢአትን አትስሩ፣ ማንም ግን ኃጢአትን ቢሰራ በአብ ቀኝ ጠበቃ አላችሁ። ጠበቃ ማለት ምን ማለት ነው? በጣም ከዛ በኋላ ያለውን ነገር አብረህ ብታነበው ደስ ይለኛል። ጠበቃ ማለት ምን ማለት ነው? ይጨምርልኝ፣ ተናገር። ጠበቃ ማለት ምን ማለት ነው? ምልጃ ነው። ኃጢአት ይሰሩ ታዲያ ምልጃ ኢየሱስ ታዲያ ይማልዳል ማለት ነው። 4 ነጥብ ፔሬድ ኢየሱስ። እሺ እናንቧ አይሻልም? እያነበበን ቢሆን ደስ ይለኛል። ዛሬ በግማሽ ኦርቶዶክስ ነው የማደርግ ዛሬ እየቆየን ስንሄድ ሙሉ ትሆናለህ። አይዞህ ይኸውልህ ምን ይል መሰለህ፣ አንደኛው ዮሐንስ መልእክት አብረን ነው የምናነበው። ምንድነው? አንደኛው ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ነው። ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላቸዋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ከዛ ወረድ ትላለህ። አየህ ቁም ነገሩ ያለው ከዛ በኋላ ምን ይላል? እርሱም የኃጢአትን ማስተረያ ነው። ኃጢአታችን ተሰርዋል በምን? በደሙ። ለኃጢአትን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። ስለዚህ ካልቪኒስቶች አፈር ገቡ ማለት ነው። አሁን ስለ ካልቪኒስቶች ነው ያወራን፣ ስለ መልጃ ነው ያወራን። አዎ ግን እዚሁ ጋር ባዶ እንደሚገቡ ልነግርህ ፈልጌ ለዓለም ሁሉ እንደመጣ በሁለት ግርማ ለዓለም ሁሉ እንደመጣ እዚህ ጋር ያሳያል። እኔም ማምነው እንደዛ ነው። አስጀምር። እሺ ለዓለም ሁሉ እንደመጣ ለዓለም ኃጢአት ውጭ እንደሆነ ምን ይላል? ከዛ በኋላ ይኸውልህ ምን ይል መሰለህ? ምን ይላል? ሶስተኛው ላይ ስትመጣ ነው ጉዱ ያለው። ትእዛዛቱን ብንጠብቅ በዚህ እንዳወቅ ነው እናውቃለን። እኔ እዛ ጥቅስ ለሜሪ እኔ እኮ ያልኩት ስለ መልጃ ነው እያወራ ያሉት እኮ ዮኒ፣ ሙሉ ምዕራፉን የምናጠናው አይደለም። አየህ እዚህ ጋር ምኑ ነው አንተ አሁን ከምኑ ጋር ለማገናኘት ነው? ኢየሱስ ክርስቶስ አልኩ እኮ ምልጃውን በደሙ ጨርሶታል። አልጨረሰውም? ስራውን ሰርቶ ሄዷል አልሄደም? ሞትን ድል አድርጎ ሄዷል አልሄደም? በደሙ ያማልዳለሁ የምልህ ይኸው ዕብራውያን ምዕራፍ 7:25 ላይ እኮ እንደዚህ ይላል፣ ዘወትር ስለነሱ ሊያማልድ ይላል፣ ወደ ሰማይ መቅደስ ገባ። እስኪ ዕብራውያን 7 አውጣ እስኪ። ዕብራውያን 7:25 አውጣ። ኖ እታች ላይ በፍቅር ጻፉ ፕሊዝ፣ እኛ ልንማማር። ዕብራውያን 7:25 ኦኬ ቴንክ ዩ። አዎ ስለ እርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ተንኮል ሰማኛል። ለምን ብቻ ተብሎ የሚባል አለ? መጽሐፍ ቅዱስ እኮ ሁሉንም ነገር ማንበብ አለብን። ለምንድን ነው የምትፈሩት? ባይብል ስተዲ ነው ሊያዝ ነው። ስታነበው ሙሉ ነገሩ አሉ። እዚህ ጋር ያቆሟታል። እንደሱ ከሆነ ብቻ ከሆነ ቆይ ብቻ ነው ያልከኝ አይደለ? እነሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነሱ ሊያማልድ ይላል። ሰምታችሁኛል። ብቻ እያለ ነው የሚያወራው አይደለ? እሺ ብቻ አልከኝ። ያቺን ብቻ አንብብልኝ ነው ያልከው። የምፈልገው 25 ነው ታዲያ። እሺ በጣም ጥሩ። እኔም ደግሞ መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና ነው። ምን አገናኘው? ብቻ ብለኛል። ቆይ ያቺን ጥቅስ ብቻ አንብበ ምን ብለሃል?
በቃ ዘውትር እንደዚህ ሆኖልኛል ብለኛል አይደለ? እኔም ደግሞ ላንብብና ብቻ ብዬ አብሬ እናወራለን። ምን ይላል መዝሙረ ዳዊት ላይ? መዝሙረ ዳዊት ላይ አንድ ጥያቄ፣ ክርስቶስ ሞቷል እንዴ? መዝሙረ ዳዊት ላይ ምን ሆነ? አይ ታወራለህ? ስለ መልጃ ነው። ስለ መልጃ እሺ፣ ስለ ምርጃ ነው አይደል የምናወራው? ስለዛ እዛ እኮ ብትሄድ ምን ጥቅም የለውም እኮ እያልኩ 34 ምንም ግራውንድ አይሆንም። እዛ ብታነብ ምንም ግራውንድ አይሆንም። ይሁንዬ እሺ፣ ምንድን ነው የሚለው ታውቀዋለህ ወይስ አታውቀውም? ኖ ማውቅም እኔ አላውቀውም፣ ግን ጀስት በቃ ጥያቄ አላወቀው። ታዲያ ባነባ አይሻልም? ለምንድን ነው እንዳላነብ? ለምልጃ ቤዛ አይሆንማ። ለምልጃ ቤዛ አይሆንማ። መሲሁ ሳይመጣ በፊት የተነገረውን ከመሲሁ በኋላ ያለው ስክሪፕቸር እንዴት ታመጣል? እኔ እኮ አንተ አሁን ጥቅስ አመጣጥ ራሱ ያስደነገጠኝ እኮ ነው። ስማ ጥቅስ አመጣጥ ራሱ ያስደነግጣል። በቃ ማለት ማይመስል ጥቅስ ነው። ለምልጃ ከብሉይ ኪዳን አይጠቀስም። እሺ ከብሉይ ኪዳን አይሆንም። እሺ የመጨረሻ ወይ አንድ ጥያቄ እንጠያይቅና ማረፍ አለ። እሺ ዕብራውያን 10:12 አነብልሃለሁ። አይዞህ ዕብራውያን እዛ ጋር ቆይ፣ አይዞህ 10:12 ላይ ምን ይል መሰለህ? ዘወትር ነው የምትለው አይደለ? እርሱ ግን ይላል፣ እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ ነበር። ምን ይላል? እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እሺ ምን ማለት ነው ታዲያ? ይሄ እኮ ኃጢአት ማለት እኮ ጌታ ኢየሱስን በማናምንበት ጊዜ የተደረገልን የኃጢአት መስዋዕት ነው። ሌላ ምንድን ነው? ስለዚህ ምን አደረገ? አንድ ጊዜ የሚለውን ሰምተዋል ወይስ አልሰማሁም? ይሄ እኮ በደሙ ያደረገው መስዋዕትነት እንጂ ይሄ ስለ መልጃ። ስለዚህ ከዛ በኋላ ምን ሆነ ማለት ነው? አንዴ መስዋዕት ከሆነ በኋላ እየተቀመጠ ነው የሚለው አንድ ጊዜ። ስለዚህ ዘወትር ለምንድን ነው የሚለምንልህ? ዘወትር መጽሐፉ ነው የሚለው ዘወትር ሊያማልድ አለ። ምልጃና እኮ የኃጢአት ስርየት ይለያያል። አዎ የኃጢአት ስርየትና ምልጃ ይለያያል አልከኝ። ስለዚህ ኃጢአት ስርየቱን ካሰረ በኋላ ምን እያለ ነው የሚጸልይልህ አንተ? ኃጢአት ተሰርቷል አይደለ? መልጃ ለምንድን ነው ካልከኝ በዚህ ምድር ውስጥ ሰዎች ጌታን ከተቀበሉ ከዳኑ በኋላ ሲኖሩ በስጋ ስላሉ ሊወድቁ ሊስቱ ይችላሉ። አደንዶ ዘዴ ሲጸልዩ ጌታ ኢየሱስ በደሙ አማካኝነት ሲስቱ እኮ በኃጢአት ይሰራሉ ነው የምትለኝ? ሌላ እኮ አይደለም አይደል? በቃ ለኃጢአት ነው ምልጃው ተጀመረ። ለምን ታዲያ? ለድካም እኮ። እሺ አሁንም ጠይቀህ እዚህ ጋር ይሄን አንተ እንዴት ነው የምትፈታው? ምንድን ነው የሚለው? ወደ ዕብራውያን ስትሄዱ 10:12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ዘንድ ተቀመጠ። ይሄ ክፍል የሚናገረው ክርስቶስ ኢየሱስ ያደረገውን የደህንነት ስራ ነው። ታዲያ የደህንነት ስራው ምንድን ነው? ደሙን የሰጠናል። ሞትና ትንሣኤ ነው። እኔ እኮ ያወራው ያለው እኮ ምልጃን እያወራ ነው። ከዛ በኋላ ምን አደረገ? በአብ ዘንድ ተቀመጠ ይላል። ያ ተቀምጦ ታዲያ የሚያማለን ታዲያ አሁን እኛ ምን ብሎናል? ታዲያ ባለበት እኮ በደሙ ነው የሚያማለን ነው እያልን ያለ ነው። የለመነ የምንለው እኛ። ስለዚህ ስንት ጊዜ ነው ደሙ የሚያማልድ? አንተ ያልገባኝ ነገር እሱ ነው። የሚያማልደው አይደለም የዛኔ እኮ ምልጃ አይደለም የኃጢአት ይቅርታ እናያገኘ ነው በዛ እንጂ ምልጃ የኃጢአት ይቅርታ። ኦኬ። ስለዚህ ቅዱሳንስ ያማልዳሉ አያማልዱ? ስለዚህ አሁን ላመጣልህ ነው ወዴት እንደሚሄድ ገብቶሃል። የአሁኑ እይታ ተመችቶኛል። አይ ከዚህ በላይ አላጨናንቅም ማብራት። ቆይ ማን ነው የሚለምነው? እኔ ያልገባኝ ነገር አሁን ለምሳሌ በአብ ተቀመጠ ማለት ምን ማለት ነው? ደምሮ መጥቷል። ደምሮን አስገባው እስኪ ደምሮን። ፈጣሪውን ይመቻል። አለቀልህ። 10 ደቂቃ ላውራው አሉታ ደሜ ካለ እሺ፣ ደሜ ከገባ ደስ ይለኛል። ደሜ ይግባ። የቤቱ ድምቀት ነው። ደሜ ላክ እስኪ። አንድ ጊዜ ነው መጽሐፍ ቅዱስ አንዴ ነው የሚለው። እሺ እሱ በየጊዜ ያማልደናል ነው የሚሉት። እሺ ደስ ይለኛል። ያው ደምሮ አስገባው። እሺ ከላካ አስገባው። ይኸው ያው ልኮል ፍላወር ይላከልን። ያ ሰላም ለእናንተ ይሁን። በስመ አብ ደሜ ምንድን ነው እየሰማ ነበር? አዎ በጣም ማርያምን፣ ያው እኔ ደስተኛ ነኝ። ይሁን በአንተ እያደረክ ያለው ነገር እኔ ፕሮፌት ተመችቶኛል። እኔ ምቾቴ ነው ፕሮፌት። ፎሎ አድርጉልኝ። ስንት ፎሎወር ገባ? አንዴ 6200 ገብተናል። ፎሎ እያደረጋችሁት
ቀጥል። አሁን ጥያቄ በዚህ ላይ ባሩክ ቢሆንልኝ ደስ ይለኝ ነበረ። በዚህ ጉዳይ ላይ የኦርቶዶክስ የምታምነውን ልንገር። ክርስቶስ አንድ ያስታርቆን በአብ ቀኝ ተቀምጧል። ይሄንን አይ ቲንክ ታምናላችሁ። ደሜ ተኝቶ ነው አሁ እንዴ ሌሊት አይደል እንዴ እናንተ ጋር ወይኔ ቁጭ አድርጎ ይተኛል። የሁለታችሁ ውይይት ዮኒም እግዚአብሔር ይባርክ። ቴንኪው በጣም ኦርቶዶክሳዊ የሆነ ማንዴት የምትናገረው ነገር በእውነት ዮኒ አሁን የዛሬ ዓመት የነበረው እውቀትና አሁን ያለው እውቀት አንድ አይደለም። በጣም በሚገርም ሁኔታ ማለት ነው እየነገረ ያለው ነገር ግን አንተ አሁን በሚኪሻ ዮኒ እየነገረ ያለው የኢየሱስ ክርስቶስ በምድር ላይ አንድ ጊዜ የሰራው ስራ ለዘላለም የሚሆንን ነገር ነው እያለ ነው። ገባ? አየህ፣ አንድ ጊዜ የማልደው በምድር ላይ አንድ ጊዜ የማልደው አንድ ጊዜ የለመነው ለዘላለም የሚሆን ነው። ግን ስንት ጊዜ? አንድ ጊዜ። ያ ምልጃ በምን የተፈጸመ ነው? በሞትና ሞትን ድል አድርጎ በመነሳት በመስቀል ላይ በተሰራ ስራ ነው እያለ ነው ዮኒ። ዕብራውያን 10ን የሚናገረው ከዛ አንጻር ነው። አንተ ግን ምልጃን እያደረክ ያለው በልመና በሚመስል መልኩ ነው። አየህ፣ ኢየሱስ አይለምንም። በቃ ኢየሱስ ካለመነ አንድ ጊዜ ለዘላለም አስታርቆናል። በምን አስታርቆናል? በደሙ በሞቱ አስታርቆናል። ሮሜ 5:10 ላይ እንግዲህ በሞቱ ከእግዚአብሔር ጋር ምን ብሎናል ነው የሚለው፣ አስታርቆናል ይላል። አየህ፣ ዮኒ እየነገረ ያለው ይህንን ነው። ዮኒ እኔ በጣም ከስሩኝ ነው ያለሁት። እኔም መግባትም አይጠበቅብኝም ነበር። አንተ ግን ልትመልስለት ያልቻልኩ ምንድን ነው? ተረጋጋሽ ለሚ። እሺ የሆኒ ማሳብ ያንተ ማሳብ ገብቶኛል። እኛ ያለነው የወንጌል አማኞች ኢየሱስ ክርስቶስ ይማልዳል ስንል ኢየሱስ ይለምናል እያልን አይደለም። 4 ነጥብ ፔሬድ። ካለመን ምን እያደረገ ነው? ምልጃን ምን እያደረገ ነው? ይህም ብቻ መልስልኝና ከዛ ዝም እላለሁ። ኢየሱስ የማይለምን ከሆነ ምን? ኮመንቱን አጥፍቼዋለሁ። በኮመንት እየተነበበ ጭውቴ ስላለ ለእኔም ለሱም እንዲሆን እዚሁ ብናወራ ይሻላል። ሚኪ ምልጃው በደም ነው ብለን ምናምነው። ሚኪ ምልጃው በደም ነው አይደለ? ያ በደም የሆነው ምልጃ ምን በመሆን ነው? በማስታረቅ ነው ወይስ በመለመን ነው? አይ ነገርኩ እኮ ያስታረቀን ያሁን ዕብራውያን ምዕራፍ 10-12 ያነሳው እሱ አንድ ጊዜ ባፈሰው መስዋዕት ፍጹማን አድርጓቸው። እሱ ፍጹማንነት እኛ ከሞትንበት ከኃጢአት ስራ ነፃ የወጣንበት የጎልጎታው ስራ ነው አንድ ያስቀመጥ ነው። መልጃ ስንል ደግሞ በራሱ የዛኔ በፈሰው ደሙ ትኩስ ስለሆነ በዛ በኩል ያማልደናል። ዴይ ቱ ዴይ በየትኛው ጥቅስ ከተባለ በአንደኛ ዮሐንስ ምዕራፍ 2 ልጆቹ ኃጢአትን አትስሩ ብትሰሩ ግን በአብ ቀኝ ጠበቃ አለላችሁ። እሱ ለዳነ ሰው ነው። ገባ? ኢየሱስ ለዳነ ሰው የሚያደርገው አለ። እንደገናም ደግሞ ላልዳነ ሰው አሁን የኢየሱስ ክርስቶስ የማስታረቁ አንድ አዳምጠኝ። የኢየሱስ ክርስቶስ የማስታረቁ ስራ ገባ? እርሱም በማመን አንድ ጊዜ በሰራው ስራ በማመን የሚድኑ ሰዎች አሉ። የዳኑ ሰዎች ደግሞ ድነታቸውን እንዳያጡ ገባ? ቅድማውን እኛ ስለ ዳን ነው የምንሰራው የሚል አባባል እየነገርከው ነበር። አይደለም። አሁን እዛው ላይ አንደኛ ዮሐንስ ምዕራፍ 2 ላልዳነ ሰው አይደለም ጥቅሱ። ልጆቹ ሆይ ሲል እነዛ ልጆች ምን ያሉ ናቸው? የዳኑ ናቸው። ገባ? ልጆች ሆይ ብሎ ሲናገር፣ ነገር ግን ሮሜ 5:10 ላይ በሞቱ ከእግዚአብሔር ጋር አስታርቅን ይላል። ከእግዚአብሔር ጋር የታረቅነው እነማን ናቸው? እኛ በደለኞች ኃጢአተኞች በጨለማ ስንኖር የነበረ ከእግዚአብሔር ርቀን የነበረ ሰዎችን ነው ያስታርቀን ማለት ነው። ገባ? ስለዚህ ዮኒ እየነገረ ያለው ምንድን ነው? ኢየሱስ አንድ ጊዜ በምድር ላይ የማልደው ምልጃ ለዘላለም የሚሆን ነው። አሁን ግን ይፈርዳል የሚለው ነገር ትክክል ነው። ለምን የዮሐንስ ወንጌል ምዕራፍ 5:24 ላይ እግዚአብሔር አብ ለኢየሱስ ክርስቶስ ምን ሰጠው ይላል? ፍርድን ሰጠው ይላል አለ። ስለዚህ ፍርድን ሰጠው ካለ አሁን ኢየሱስ ምን እያደረገ ነው ማለት ነው? እየፈረደ ነው ማለት ነው።
እሺ እንደዛ ከሆነ ኢየሱስ አሁን አምላክ ነው፣ ፍጹም ሰው ሆኖ ፍጹም አምላክ ነው። እንዴት ነው ኢየሱስ የምትረዳው? የኢየሱስ አቋም አሁን በምን ላይ ነው ያለው? ፍጹም ሰው ፍጹም አምላክ ነው ፍጹም አምላክ ብቻ ነው? ቴንኪ ይህንን የሚመልስልህ ፊልጵስዩስ ምዕራፍ 2 ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብብለት። ዮኒ አንብብለት። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ያለውን አንብብለትና ኢየሱስ በምን አይነት ክብር እንዳለ ይናገራል። ምዕራፍ 2 ስንት? ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብብ እስከ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊቀበለው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም እስከ መስቀል ሞት ድረስ ታዛዥ ሆነ ይላል። ቀጥላ ውረድ። ከዛ እግዚአብሔር ምን አደረገለት? ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ያዘው። እግዚአብሔር ከፍ ከፍ አደረገው ሲል ነገሩን ሁሉ ስለጨረሰ ነው። በምድር ላይ ያለው ነገር ስለጨረሰ ነው። ታዲያ ያ ማለት አሁን አምላክ ብቻ ነው ማለት ጨርስለት። ከዛ በኋላ ምን አለ እግዚአብሔር ያለቀ ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ በኢየሱስ ስም ይንበርከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በቃ አየህ፣ አሁን ኢየሱስ አምላክ ብቻ ነው ፈራጅ ብቻ ነው የሚያስብል ጥቅስ ነው። አዳምጠኝ። አሁን ኢየሱስ በጌትነቱ ነው ያለው። ገባ አይደለም? ይሄ ጌትነት ማለት ደግሞ ገዢ ማለት ነው። ሰውነቱስ አዳምጠኛው የኔ አባት ሰውነቱን እኮ ክዶታል እያልኩታለሁ። ዋናው ኢየሱስ አሁን የምታዳምጥ ነበር ይመስለኝ። ጌታን ሰው ሲያወራ ጣልቃ የምትገባ አይመስለኝ። ሪከርድ ምናምን ስለሚያደርጉት ሪከርድ የሚያደርጉ አንተ ስለ እውነት ተጨነቅ። በቃ አለቀ። ግን እኔ መነግርህ ምንድን ነው ጌታ ነው። ጌታ እንደሆነ ለስሙ እንዲንበረከኩ እግዚአብሔር አብ ይህን ክብር ሰጥቶታል። መቼ? አሁን ላይ። ስለዚህ አሁን ኢየሱስ ጌታ ነው። ጌታ ማለት ደግሞ ምንድነው? ገዢ ነው፣ መለኮት ነው። ገባ? መለኮት ነው፣ ፈራጅ ነው። ይህንን ነገር የሰጠው ማን ነው? ራሱ አባቱ ነው። ዮኒዬ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 አንብብለት ከቁጥር 22 ጀምሮ። እሺ ዮኒ እስኪያወጣ አውጥቼዋለሁ። አንብቡ። ምዕራፍ 5 ቁጥር 22 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ ምንን ሁሉ? ፍርድን ሁሉ ለማሰጠ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። አብ አይፈርድም። አመሰግናለሁ። ወልድን የሚያከብር የላከውን አያከብርም ይላል። ፍርድ ማን ነው ማለት ነው? ፍርድ ማን ነው? አባቢ ይቅርታ፣ ፍርድ ማን ነው? አሁን በተነበበው ቃል መሰረት የወልድ ነው። ምንድን ነው? መቼ ነው የሚፈርደው? መቼ ነው የሚፈርደው? እንዴት? ምን ማለት ነው? መቼ ነው የሚፈርደው? መቼ ነው ኢየሱስ ክርስቶስ መቼ ነው ፈራጅ የሚሆነው? በዚህ ጥቅስ ነገር እኔ ማምነው አዘ ሴም ታይምስ ይፈርዳልም ያማልዳልም ብዬ ነው እኮ ነው የማምነው። በቃ ሜኪዬ እንደዚህ ድርቅ ማታ ስብርግ ይሁን በርታልኝ አባቴ አንበሳዬ እውነት እወድሃለሁ። ትንሽ ትልቅ ፖይንት ነው ደምሮ ያነሳው። ተባረክ፣ በጣም ያስብሎኛል። በርቱ ልጅ። ፈራጅነቱን እኮ እኛ አንክድም። አሁን በዚህ ሰዓት ኢየሱስ ይፈርዳል። ባይ ዲፎልት ያማልዳልም ይፈርዳልም ነው። እኛ እኮ የምንቀበለው የሚያማልደው መቼ የተሰራው ነው? አለቀ እኮ። የሚያማልደው መቼ የተሰራው ስራ ነው? ምልጃን የሚያደርግልህ በደሙ ብያ በደሙ መቼ የተሰራ? ትኩስ ነው ደግሞ እኮ መቼ የተሰራ እኮ መቼ ነው የተሰራው? መቼ የተሰራ? መቼ ነው የተሰራው? መቼ የተሰራ ነው? ያማ በቀራንዮ በፈሰው ደሙ ነው። ዕብራውያን 10:12 ላይ እኮ አለ አንዴ በከፈለ ዋጋ ይላል። ዕብራውያን ምዕራፍ 10 ብያለሁ። በቃ ደምዬ እኔ ጨርሰዋለሁ። በቃ የዳንበት ከስር ሆናለሁ። ኦኬ እሱ የዳንበት ፍጹም የሆንበት ነው። የዕብራውያን ምዕራፍ 10 የዕብራውያን ምዕራፍ 7 ደግሞ ዘወትር ስለኛ የሚያማልድበት ነው። ሮሜ ምዕራፍ 8:34 የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ኢየሱስ ክርስቶስ ይላል። ስለዚህ እሱ ነው። ሮሜ 8:34 እንዳንብብንና አብረን እንፍታው። እሱ አብረን ጥሩ አይደል? ቆይ ሮሜ 8:34 ቆይ አንዴ ሮሜ 8:34 እኔ ላነበው። ብዙ ጊዜ እኔም እንትን ብዬ ነበርና ሲገለጥልኝ ዜድ ለምን አታስገባውም? ዜድን አስገባው እስኪ።
ቆይ እኔና ጨረስና ነገ ትገባለህ። ዜድ አይዞህ ገብተህ ባሩክን ይዤው እመጣለሁ። ታወራላችሁ። አወራዋለሁ ዜድን ነገ። አሁን ምን መሰለህ የምልህ ምን ይል መሰለህ የሞተውም ምንድን ነው የሚለው መሰለህ ከ33 ጀምሮ ነው የምታነበው። ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። ስለ ክስ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው ይላል። አጽዳቂው ማን ነው? እግዚአብሔር። አጽዳቂውን ጨርሰናል። ማን ነው አጽዳቂው? እግዚአብሔር ነው። ከዛ ምን ይል መሰለ እየላኩለት ነው። ጻፉለት፣ ጥቅስ ጻፉለት። ኮመንቱ በላይ ይሰጡታል። ለእኔ ለአንድ ለማረባ ሰው ይህን ያህል መንደፋደፍ መጀመራችሁ ሌሎቻችሁ ታስቁኛላችሁ። እሺ በምን መሰለ ስማኝ፣ እዚህ ጋር ምን ይላል? የሚያጸድቅ እግዚአብሔር ነው ብለው ጨርሷል። የሚያጸድቀው እግዚአብሔር ነው። ከዛ ምን ይላል? ጥያቄ ምልክት አለው። የሚኮንንስ ማን ነው? አሁን ስለ መኮንን ነው እየተወራ ያለው። ምንድነው? ጥያቄ ምልክት አድርጓል አይደለ? ሮሜ 8:33 ላይ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ነው አለ። ከዛ የሚኮንንስ ማን ነው ብሎ ጥያቄ ምልክት አደረገ። አሁን ስለ መኮንን ማለት ፍርድ ማለት ነው። መኮንን ማለት ፍርድ ማለት ነው። ስለዚህ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው አለ። አየህ፣ የሚማልደው የሚፈርደው ማለት ነው። አየህ፣ የተሸወድከው እዚህ ጋር የሚማልደው እያልክ የሚፈርደው ተለየ። አየህ፣ እዚህ ጋር እንዲያዳምጠኝ ደግመ ከዛ እንስቃለን አብረን። የሚኮንንስ ማለው ማለት መኮንን ምን ማለት ነው? ንገረኝ መጀመሪያ። ቆይ መኮንንማ ያው የሚያሳየን እኔ እኮ እንዳንተ አይደለም አላልኩም። አንዴ ስማኝ። መኮንን ማለት ምን ማለት ነው? ፍርድ ነው የሚያሳየው። ተባረክልኝ። በቃ ስለዚህ ጥያቄው ስለምንድን ነው? አንተም ተባረክ። የሚማልደው ሲልሳ የሚፈርደው በጣም ጥሩ። እዚህ ጋር ነው። እዚህ ጋር ምንድን ነው የሚኮንንስ ማን ነው ብሎ ከጠየቀ ማን ነው ማለት ነው? ምን ማለት ነው? የሚፈርደው ማን ነው ብሎ ጠየቀ ማለት ነው። የሚፈርደው ማን ነው? ስለዚህ እዚህ ጋር ምን ብሎ ተናገረ ማለት ነው? ከስር ምን አለ? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው። ደግሞ ስለኛ የሚፈርደው ማለት ነው። ይሄ የሚማልደው የሚለው ታዲያ ምን ልትለው? እንዴት በለኝ። እሱ ጋር ከላይ ካለው ደግሞ አስማማለሁ። ለምን ታስማማኛለህ? ቃል በቃል ነው እንጂ 8:26 ላይ አለላ መንፈስ ቅዱስ አለ። የሚኮንነው ስትለኝ ፈራጅነቱን እያሳየ ነው አልኩህ አይደል? ቃል በቃል የሚማልደውን ስልህ ደግሞ የማልድ ነው ማለት አይደለም። ጥያቄው ነው። ጥያቄ ምልክት ነው ያደረገው። እሱ ጋር እኮ ነው ጥያቄው። ስለ እሱ ነው ያብራራው። ስለ ፍርድ ነው ያብራራው። ስለ ፍርድ ነው ያብራራው። የሚኮንንስ ማን ነው ብሎ ቆስጭን ማድረግ ፈራጅነት ነው። ፈራጅ ማን ነው? ኢየሱስ ነው። ላውራሽንሽ አውራ ተንፈስ እንጂ ይኸው ሚውታ ማኖፍ ጋር ተንፈስ። እሺ የሚኮንነው የሚፈርደው ማን ነው አለ። ፈራጅነቱን ያሳያል። የሚማልደው ኢየሱስ ክርስቶስ ነው ሲል ደግሞ ምልጃውን ነው የሚያሳየው። እኛ እንደ ፔንቴኮስታል እምነት ጌታ ኢየሱስ ፈራጅም ነው ደግሞ አማላጅም ነው። ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነው። በአምላክነቱ ይፈርዳል፣ በሰውነቱ ያማልዳል ብለን የምናምነው። የሮሜ ምዕራፍ 8:34 የሚኮንን የሚያጸድቅ ማን ነው ሲል የኢየሱስን ጀጅመንት እያሳየ ነው፣ ፈራጅነቱን። የሚማልደው እሱ ነው ሲል ደግሞ አት ሴም ታይምስ በሰውነቱ አሁን ድረስ እንደሚማልድ እያሳየ ነው። ስለዚህ ለቃሉ የታመንነው እኛ ነን። ፈራጅም ነው አማላጅም ነው። እነ ዮኒ ማኛ እያሉ ያሉት ፈራጅ ብቻ ነው አማላጅ አይደለም ነው። ይህን ይመስላል። ተባረክ። እሺ መንፈስ ቅዱስስ ምን ያደርጋል? መንፈስ ቅዱስ ማለት ይማልዳል ይላል መጽሐፍ ሮሜ ምዕራፍ 8 ቁጥር። ስለዚህ መንፈስ ቅዱስም ይማልዳል። እንዲሁም ቆይ ዮኒ ትናንት ወዲያ እኮ 5 አይነት ምልጃ ብለን አይተን ነበራ። ዮኒ ረሳ እንዴ? በጭራሽ አልረሳውም። እኔ እንደ ጥያቄ ነው ማነሳ። አሁን ምንድነው መንፈስ ቅዱስም ያማልዳል፣ ክርስቶስም ያማልዳል አይደል? አንተም ታማልዳለህ። ኦኬ እግዚአብሔርም ያማልዳል የሚል ቦታ አለ የለም? 5-6 ቦታ ስለ መልጃ ተጽፏል። ግን ኮንቴክስቹዋሊ ነው የሚፈቱት መልጃዎች ሁሉ። አሁን የሚያማልድ ከማን ጋር ነው? ማን? ኢየሱስ።
ኢየሱስ ነገርኩህ እኮ ኢየሱስ በደሙ ከአባቱ ጋር ሌላ ከማን ጋር ነው የሚሆነው? እሱንማ አማለደን እኮ ጨረሰ አይደል? ነው እሱ ምልጃ አይደለም፣ እሱ የኃጢአት ይቅርታ ነው። አሃ እንደገና ይለምንልሃል። አሁንም ኢየሱስ ይለምናል ወይስ ጌታ አይለምንም? አልኩህ እኮ ጥቅስ ጠቅሼ ይለምናል ማልከኝ አይደል እንዴ? አይለምንም ነው ያልኩህ። እሺ ታዲያ ምንድነው? ምን ማድረግ ነው የያዘው ታዲያ? ምልጃው ምንድነው? ምልጃው በደም የሆነ ምልጃ ነው። ደሙ የኢየሱስ ክርስቶስ ደም አሁንም ትኩስ ነው። ያ ያዳነህ የኃጢአት ይቅርታ የሰጠ ደም ነው። አሁንም ያማልዳል እያልኩ ነው። በመለመን ፓሽን ሳይሆን በፈሰሰው ደሙ በኩል ምልጃው ኮንቲኒስሊ ይቀጥላል። ለምን ከተባለ ኢየሱስ ፍጹም ሰው ስለሆነ በሰውነቱ አማላጅ ነው። በሰውነት ኢየሱስ ዛሬ ላይ አይማልድም ካልከኝ ኢየሱስ ፍጹም ሰው አይደለም። አምላክነት ሰውነትን ውጧል እያልከኝ ነው። አንድ አካል ሁለት ባህር እያልክ ሳይሆን ዕብራውያን ሳውጣልህ ታዲያ ከዚህ ጋር አሁን ካልከው ጋር እኮ ቅድማየ ነው። አይ እንደግመዋልና ምክንያቱም ልንግባባ ስላልቻልን ዕብራውያን 10:12 አብረን እናየዋለን። ምን ይሆን መሰለ ስላልተግባባን ማለት ነው። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ምን ማለት ነው? ስለዚህ እርሱ ስለ ኃጢአት አንድን መስዋዕት ለዘላለም አንዴ ነው አድርጎ ለዘላለም ተቀመጠ ይላል። ስለዚህ ለዘላለም በዙፋኑ ከተቀመጠ በዙፋኑ ሲቀመጥ ዮሐንስ 5:20 ምናምን ላይ ምንድን ነው የሚለው? ለፍርድ ነው እዛ ቦታ ላይ የሚቀመጠው አይደል እንዴ? ያነገርኩ አሁን የዕብራውያን ምዕራፍ 10 አልኩ እኮ የተደረገልን የቤዞት ስራን ፍጽምና ነው የሚያሳየው እያልኩ እኮ። የዕብራውያን ምዕራፍ 7 እና የ10 ይለያያል እያልኩ እኮ። ዕብራውያን ምዕራፍ 7 ስለ ምልጃ ነው የሚያወራው። ዘወትር ስለ እነሱ ሊያማልድ ወደ ሰማይ መቅደስ ገባ። ዕብራውያን ምዕራፍ 10 ቁጥር 12 ላይ ደግሞ ያለው ጌታ ኢየሱስ ክርስቶስ አንዴ ባቀረበው መስዋዕት ለዘላለም ፍጹም አደረገን። ከእግዚአብሔር አብ ፊት ፐርፌክሽንን ነው የሚያሳየው ያኛው። ሮሜ ምዕራፍ 38:34 ያነሳው ደግሞ የሞተ ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው የሚፈርደው ጌታ ኢየሱስን ይላል። ስለዚህ የሚኮንን ማለት በአብ ዘንድ ሲቀመጥ ምንድን ነው የሚያደርገው? እሱም ብቻ ንገረኝ። በአብ ዘንድ ተቀመጠ ይላል። በአብ ቀኝ የተቀመጠበት እኮ አንዱ ምክንያቱ ምንድን ነው? ሊቀ ካህናት ከኦልድ ቴስትመንት ጀምሮ አይቀመጡም ስራቸው ስለማያልቅ። ኢየሱስ ግን ፍጹም አድርጎ ስለጨረሰ ተቀመጠ ነው። ከዚህ በኋላ መስዋዕት ምን ስላደረገ አባቴ ስለጨረሰ ተባረክልኝ። ስራውን ጨርሷል አይደል? ምን ታዲያ ከዛ በኋላ ለፍርድ ታዲያ ስራውን ጨረሰ ማለት እኮ የቤዞቱን ስራ እንጂ የምልጃውን ስራ አይደለም እያልኩ እኮ አንተ እኮ አንድ ያረከው። ስለዚህ አሁንም ምነግርህ እኔ ደግሞ ምን መሰለ ቀድምም ተናግሮታል። ዮሐንስ 5:27 ጀምሮ ተናግሮታል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ይፈርድ ዘንድ ለፍርድ ከዛ ከተቀመጠ በኋላ ለፍርድ ነው እያልኩ። ፈራጅነቱን እኮ እኛ አንክድም እኮ። ፈራጅም ነው አማላጅም ነው እያልን ያለ ነው እኮ እኛ። አስታረቀ አላልከኝም እንዴ? አሁን እኮ ያልተግባባ ነው የቱ ጋር መሰለ? ገባኝ እኮ በፍርድ ላይ ተስማምተናል። ኦርቶዶክስ አስተምሮቷ ምን መሰለ የሚለው ምኑን ሰርቷል? በደሙ ዋሽቶናል፣ በደሙ አስታርቆናል። ዊር ከጌታ ጋር ከእግዚአብሔር አምላክ ጋር ታርቀናል፣ በደሙ አስታርቆናል። ናው ከተታረክ በኋላ ምንድን ነው የሚፈጠረው? ከዛ ፍርድ። አረ ኮመንቶች ተረጋጉ፣ ራሱ ይመልስልኝ። ኮመንቶችን ላጠፋው ነው። አይ ኮመንታ ሙላ ሰነፎች ናቸው። ማግኘቴ ኦኬ። በጣም ደክሞኛል ዛሬ ደከመኝ። እሺ ብሮ እፈታለሁ። እሺ ነገ ወይ ከነገ ወዲያ። አይ ግን ያ እንደዚህ ማለት ጀስት በተዘበራረቀ እንትን ሳይሆን አንተ ጥያቄዎች ካሉ በፔንቴኮስታል ሰርክል ላይ እኔም ጥያቄዎች ይዤ አንተም ጥያቄዎች ይዘን በደንብ ብናወራ ብዬ አስባለሁ። በደንብ እሺ፣ ተባረክልኝ። በጣም ነው የማመሰግነው ሚክዬ። እና ፎሎ አድርጉልኝ፣ ደስ ይለኛል። ተባረክ። ሁሌ እየመጣ እንጫወታለን፣ እንወያያለን።